የለም። ካላስተማረ አይጸድቅም። የለም። ይሄን የተሰጣቸው ሌላ ትርፍ ነው። የሚያስተምሩ ሰዎች እኮ ሌላ ጥያቄ ያለባቸው ከቤታቸው ከማስተማር በፊት ከፊት የሚደረጉ ድርጊቶች አሉ። በግል ህይወት እንደገና በቤተሰብ ህይወት የሚደረጉ ድርጊቶች አሉ። እዩት። ይሄኛው ትርፍ ነው። አሁን ምንም እንኳን እግዚአብሔር ስጦታው እርሱ ንጹሐ ባህሪ ሆኖ ለተዳደፍ ነው ጨምሮ የሚሰጥም ቢሆን ይሄ ታመን ነው። ነገር ግን የሥራው ጅማሬ መጀመሪያ ከታች ነው፣ ከቤት ባለው ጉዳይ ነው። አሁን ይሄን ስታዩት አሁን ከቤት ካለው ሁለተኛ ተጨማሪ ማለት ነው። ያ ስለሆነ አሁን ገሌት በዚህ ስራ አትጸድቂም፣ ካለ መጽዋት ካልጸደሽ አትጸድቂም፣ ይህን ካላደረግ ይህን በመሆኑ ሰዎች ምን ይመኛሉ? የገሌን ጸጋ የገሌትን ጸጋ እንደ ገሌት ዘማሪ በሆን እንደ ገሌ እንዲህ በሆን ሰባኪ በሆን ወደ ቤተክርስቲያን ከሆነ ሰባኪ በሆን ዘማሪ በሆን የተወሰነው ሰው እኔ እኮ እንዲህ ብዬ ነው ካህን በሆን አልሆነም። ክህነቱን የተወበት ምክንያት እስከሌለው ድረስ ይሄ ምርጫ ጉዳይ እስከሆነ ድረስ በአንዱ ክህነት ሙሉውን በክህነት አማካይ በካህነት አማካይ የሚሰጠው ነገር ስለሚያገኝ የሚጸጸትበት መንግስተ ሰማያት የማይገባበት መንገድ የለውም። የሚጸጸትበት ነገርም የለውም። ስለዚህ ይህን ባደረጉ ቢሰጠኝ እኮ ሰጥ ነበር፣ ችግር የለውም። ስላልተሰጡ አለመስጠቱ የሚያስኮንን አይደለም። ጉልበት የሌለው ሰው በረዶ ጉልበት ቢኖረኝ እኮ እኔም ይህን ሰጥቼ ጸድቅ ነበር ማለት አይችልም። ሀብት የሌለው ሰው መጽውቼ ጉልበት የሌለው ሰው ረድቼ አይልም። ተቀምጦ ከዚያው ውስጥ ባለው ነገር ላይ መጽደቅ ይችላል። ጸጋው እያንዳንዱ የተሰጠው ስለ በመሆኑም አንድ ክርስቲያን ምንም ድሃ ቢሆን በደስታና ጌታውን በመፍራት እንዲጸድቅ ሆኖ ለቤተሰቦቹ መልካም ቢያደርግ ለዘመዶቹ ባደረገው ድርጊት ብቻ መንግስቱን ይወርሳል። ምንም ነገር ባይኖረው እማዬ ላድርግልሽ፣ እማዬ ደከመሽ፣ አባዬ ደከመህ፣ ልጅ እንዲሆን አይዞ በርታ፣ እንዲህ አይዞ ነገሮች ይስተካከላሉ። በቃ ጽድቁ አለቀ። ምንም ነገር ሌላ ያስፈልገው። ይህን ህይወት አስተካክሎ በመያዝ ይህን ህይወት ለግሶ በመያዝ ብቻ ይገኛል። አሁን እየተረፈ ሲሄድ የሀብቱ ሌላው የእውቀቱ እሱ ሌላ ሂደት ይሆናል። ምንም ነገር ባይኖር በቤተሰቦቹ ይጸድቃል። ምክንያቱም እግዚአብሔር ሰውን እንዲጸድቅ ነው እንጂ እንዲኮነን ስላልፈጠረው ማለት ነው። እና ከቤት ባለው በአንድ በተራ ነገር ብቻ ነው እግዚአብሔር የሚያጸድቅ። ግን ይሄ መጽሐፍ ቅዱስ ይዘት ነው ወይስ የሰዎቹ ድርሰት ነው የሚለው ማየት ይቻላል። ጽድቁን ባለው ስላደረገ ሌላውን አላደረክምና አትጸድቅም አይባልም። በተለምዶ ግን ባል ለሚስቱ፣ ሚስት ለባሏ፣ እናትና አባት ለልጆቻቸው፣ ልጆች ለእናትና ለአባቶቻቸው፣ እህት ለወንድም፣ ወንድም ለእህት፣ ክርስቲያን ለክርስቲያን፣ መምህር ለተማሪው፣ ተማሪ ለመምህሩ፣ ሰራተኛ ላሰሪው፣ አሰሪ ለሰራተኛው በሚያደርገው መልካም ድርጊትና ቀና አስተሳሰብ ተግባብቶ መኖር ወዘተ ይህን ሁሉ ስራ ምድራዊ ጥቅም ስላለው ለምድራዊ ጥቅም ብቻ የተሰራ እየመሰለው በዚህ ሁሉ ስራ ሰው እንደሚጸድቅ አድርጎ አይመለከተውም። አሁን ተመልኩ፣ ባል ለሚስቱ የሚያደርገውን እንደ ጽድቅ አይቆጥረው። ሚስት ለባሏ የምታደርገው እንደ ጽድቅ አትቆጥረው። እህት ለወንድሟ የምታደርገው፣ ወንድም ለእህቷ፣ ለምሳሌ ሌላውን ጥም ቢቀር እንኳን አዝላ ማሳደግ። የገጠር እህቶቻችን አዝለው ነው ያሳደጉን። ከእናታችን ጀርባ ይልቅ በእህቶቻችን ጀርባ ጊዜ ቆይተናል። ከዚያ የበለጠ ምን መልካም ነገር አለ? እዩት። አሁን ያ በቤተሰብ ግዴታ ነው ማለት ነው፣ የጽድቅ ስራ አይደለም። ግዴታዎች ሁሉ ጽድቅ የሚሆኑበት ብዙ አጋጣሚ አላቸው። ሰራተኛ ላሰሪው መስራት አሁን የጽድቅ መንገድ ሆኖ ስላልታየ ኤፌሶን ያለው መልእክቱ የጳውሎስ መልእክት ሁሉ ስላልተነበበ ሰው ሁሉ የማየው ምንድነው? አሁን የአሰሪ ሆኖ መኖር እንደ ሌላ ኃይል ተጽዕኖ ፈጣሪ ክፉ ነገር አድራጊ አድርጎ ስለሚስለው የዚያን ያሰሪውን ንብረት ማውደም፣ ማጥፋት፣ ላሰሪው ክፉ ነገር መመኘት፣ ንብረቱን መደበቅ። ይሄ አሁን ምን ሊያደርገው ነው? ይሄንን የሚጥለው አይደል ብሎ ንብረቱን መስረቅ የእግዚአብሔር መንግስት አድርጎ ስለማያውቅ ይሄን ሁሉ ያደርጋል ማለት። አሁን በሰራውበት በምንም ወጥ መስራት ሊሆን ይችላል። እዚህ ሀገር ስለሌለ አረብ ሀገር ቢሆን ልብስ ማጠብ ሊሆን ይችላል፣ ጽዳት ክፍል ሊሆን ይችላል። ያንን ሰው የሚያገኝ የገንዘብ ቅብብል አድርጎ ነው እንጂ የሚያየው የእግዚአብሔር ቅጥር አድርጎ ያየው። እናንተ ሰራተኞች ሆይ ለጌታችሁ ለእግዚአብሔር እንደምታዘዙ ለጌቶቻችሁ ታዘዙ። እናንተ አሰሪዎች ሆይ ለጌታ እንደምታደርጉ አሰሪዎቻችሁን አታስቀይሟቸው። ሌላው እንደገና እንትና ቅዱስ ንጉስ ሰሎሞንም እንደገና ጆሮህን ወደ ሰራተኞች ቦታ አትቀቅር፣
ሰራተኛ የተበደለ ሰውንና ሲያማት ሰማት እንዳትሰማ ክፉ ነገር እንዳታደርስበት ዘወር በል። ስለዚህ የሚደረገው አሁን የቤተሰብ ውስጥ ያለው ድርጊት ሁሉ የጽድቅ መስመር አይመስልም እንጂ በጣም እጅግ ብዙ ድርጊት ነው። የእናትን ድርጊት እዩት። እናት ብትሞትም እስከሚሞት ድረስ ነፍሷን ይማር መባሉ ከአንድ የእናት ልጅ አይቀርም። እስከሚሞት ድረስ ነፍሷን ይማረው። አሁን ያለንበት ሁለት አሁን ያለበት ቦታ ሁሉ የእናት ድርጊት ነው። አጥባ አብልታ አልብሳ ተሸክማ አስተኝታ እዩት። ለምን ይህ ካላጸደቀ ታዲያ ሌላ ምን ያጸድቃል? ከዚህ የበለጠስ ምን አለ? ገዝታ አላመጣችን ለምን አላመጣችን? እግዚአብሔርን የተቀበል ልጆች የእግዚአብሔር ስጦታዎች ናቸው አይደል? ስለዚህ ይህንን የሚከፈል ነገር ሳይኖር ይህን ሁሉ ላደረገች እናት ነፍሷን ይማረው ማለት ዋጋው አይደለም በራሱ። ይህን ያደረገች እናት ታዲያ እንዴት ትኮናለች? ሲማሪውን እየታንም እዩት። 5 ልጆችን 6 ልጆችን እየተራበች ያሳደገች እናት እንዴት የሁሉ የቤተሰቡ ክምችት ጸጋ ስጦታስ ይህን ሁሉ ያደረገች ለዓለም ያበረከተች እኒህ ልጆች እናታቸው ባትኖር መች ገኙ ነበር? አሁን በአንደበታቸው ምንም ቢሆን ተመስገን የሚሉት አንድ አቡነ ሰማያት የሚጸልዩ ጌታዬ ፈጣሪ የሚሉለት ይህን ያስገኘች አንዲት እናት አይደል? ከልጆቿ ምን ነገር አላት? ታዲያ እግዚአብሔር ዋጋ የማይከፍል ቀጣሪ ነው። ያን ያህል የደከመች እናት፣ ያን ያህል የተሰቃየች እናት፣ በልጆቿ ምንም ተስፋ ያልጣለች ልጅ ናት። ልጅ ነው ብላ ብቻ ያሳደገች ባል ለሚስቱ ሚስት ለባሉ አሁን የሚያጸድቅ አይመስለውም። ለምድራዊ ፍላጎት ብቻ የተሰራ ከዚህ አንጻር ለምድራዊ ፍላጎት የተሰራ ምድራዊ ተመሳስሎ መኖር ሁለቱ ተስማምተው የፈጠሩት ስለሚመስል አንድ ነገር ሳት ብሎ ሴትየቱ ካወራሽ ባልየው ተከትሎ አንቺ ካልፈለግሽው ይበተን የኔ ነው እንዴ አንተ ካልፈለግ እበትነዋለሁ። እነሱ ይፈክሩበታል በትዳሩ ላይ ማለት ትዳሩ እንኳን የእግዚአብሔር መሆኑን በራሱ አይረዱትም። የጽድቅ መስመር መሆኑን አይረዱትም። ሰው ልጅ በመውለድ አይደለም የሚጸድቀው፣ በጋብቻ በመጋባቱ ብቻ ይጸድቃል። ከጋብቻ ሙልጭ ብሎ የሚገኙ ነገሮች ባይገኙ ጋብቻው በራሱ የሚታጣ ሀብት አይደለም። ከዚያ በታች ያሉ ትንሾች ነገሮች ናቸው። መውለድም ትንሽ ነገር ነው። ሌላ ሰው ተወለደ እኛን አይንወልድ ዞሮ ተመልከቱት ማለት አይባልም። ልጅ ቢወለድ ባይወለድ ተመልሼ አልወለድ 8 ልጅ ብትወልዱ እናንተን አጠቁ ቁጥሩን አበዛውት መሰለኝ። ስንት አራት ወይ 3 ቀለል እንዲላችሁ ምንም ነው እኮ እናትን የሚተካ የለ ራስን የሚተካ የለ። ክብደት ነው የሚጨምረው። የጽድቅ መስመሩ እየጨመረ ሄዳል። እዩት። የትዳር ህይወቱ ከበደ ማለት የጽድቁ መስመሩ እየጨመረ ሄደ ማለት። ነገሮች በነገሮች ላይ እየተደራረቡ ሲሄዱ ዋጋውም እየጨመረ ነው የሚሄድ። ብቻውን በጋብቻው ያለ ሰው እግዚአብሔር በጋብቻ መካከል ልጅ ከሰጠው ፈተናው መከራው ከበደው ማለት ነው። ስለዚህ ጽድቁ እየበዛ ይሄዳል። እዩት። ጽድቁ እየበዛ ይሄዳል። ለልጁ የሚከፍለው ዋጋ የሚደክመው ድካም ራሱ እየቀነሰ ራሱን እየገታ የሚያደርገው ድርጊት እዩት። ታዲያ ለምንድን ነው ሰው በአንድ ጫማ እየሄደ ልጁን በጫማ የሚያስሄድ አባት እንዴት? ክርስትናውን እዩት፣ ተመልከቱት። እኛ አሁን ከላይ ነው የምንጋልበው ማለት ክርስትና መስመሩን ትተን ሌላ ምድራዊ ዋጋ ነው የምናየው። ጽድቁ ግን ከውስጥ ነው ያለ። እንዴት ያቺ እናት በነጠላ ጫማ የምትሄድ እናት ልጆቿ ግን ከሰው ጓደኞቻቸው እንዳያንሱ የምታደርግ እናት ለምንድን ነው የምትኮነን? የአባት ለምንድን ነው የሚፈርድ? ይሄ ከጽድቅ ካልተቆጠረስ እኛ ምኑን ነው የምንሰራው ማለት ነው? ባል በሚስቱ ላይ የሚያደርገው ሚስት ለባሏ የምታደርገው ልጆች ለእህቶች ቅድም ወንድሞች ለእህቶቻቸው የሚያደርጉት ታናሿን እህታቸውን ታላቋ እህታቸውን ይዘው የሚሄዱት የሚደጋገፉት የእነሱ መስመር ይሄ ነው። ከዚህ ውስጥ አሁን ልጅ ለወንድሙ ከቤቱ ላይ አቤት ውስጥ ቤተሰብ ውስጥ ሆኖ እህት ለወንድሟ ወንድም ለእህቱ የሚያደርገው ነገር ቀላል ነው። በአፍ በሆነች ነገር በትንሽ ነገር የሚተጋገዙ ያ ትንሹ ነገር ግን ትልቅ ነው ያላቸው ትንሹ ስለሆነ ትንሹ ለነሱ በእግዚአብሔር ዘንድ ትልቅ ነው። ምክንያቱም እኛ አሁን የያዝነው ነገር ትልቅነቱ ለኛ ነው እንጂ ለሀብታሞቹ ደግሞ የኛ ነገር ትንሽ አይደለም። በልቶ ማደር ለሀብታሞቹ ትልቅ ነገር ትንሽ ነው፣ ምንም ነገር አይደለም። ስለዚህ ይሄ ነገር ባለው ነገር ላይ ነው ሰው የሚጸድቀው። ስለሆነ ባለው ነገር ላይ እኒ ቤተሰቦች ባለው ስላደረገ ሌላውን አላደረክምና አትጸድቅም አይባልም። በተለምዶ ግን ባል ለሚስቱ ሚስት ለባሏ እናት ለአባት ለልጆቻቸው ልጆች ለእናት ለአባቶቻቸው እህት ለወንድም ወንድም ለእህት
ለክርስቲያን መምህር ለተማሪው፣ ተማሪ ለመምህሩ፣ ሰራተኛ ላሰሪው፣ አሰሪ ለሰራተኛው በሚያደርግ መልካም ድርጊትና ቀና አስተሳሰብ ተግባብቶ መኖር ወዘተ። ይህ ሁሉ ስራ ምድራዊ ጥቅም ስላለው ለምድራዊ ጥቅም ብቻ የተሰራ የመሰለው በዚህ ሁሉ ስራ ሰው እንደሚጸድቅ አድርጎ አይመለከት። ምድራዊ ጥቅም አለው። ልጆች መውለድ ሌላ እርካታ አለው። ልጆችን ማየት በዓለም ላይ እንደ ሀብት እንደ ትልቅ ነገር የሚታይ ልጅ ብቻ ነው። በዓለም ላይ የሚያረካ አንድ ቁጥር አንድ ብቻ እሱ ብቻ ነው። ሌላ ምንም ነገር የሚያረካ ነገር የለም። እንደ ልጅ የሚታይ ትልቅ ነገር የለም። ዓለሙም አሁን ትልቁን ጸጋ ለማስቀማትና የሚሯሯጠው ለዚሁ ነው። ትልቁ የጽድቅ መስመርና የህይወት እርካታ የመጨረሻው ደረጃ ልጅ ብቻ ነው። ስለዚህ ለልጅ ጫማው ልቆ ቢሰጡት ምንም ጥቅም አይሆንም። ምንም ነገር የሚያጸጽት ነገር ምንም ነገር የለም። የሚያረካ እንደሱ ያለ ነገር የለም። የማይሞትን መውለድ የመሰለ ነገር አለ? ለዘላለም የሚኖርን የእግዚአብሔር ልጅ የሚሆነውን ሰው ከመውለድ የበለጠ ነገር አለ? የዓለሙ የመጨረሻው ደረጃ ሀብት እኮ ክርስቲያንን መውለድ፣ አንዲት ክርስቲያን ልጅ መውለድ። አንድ ክርስቲያን ከዚህ የበለጠ ሊያመስጦታል። የእግዚአብሔር ልጅ በጣም መታደል እኮ ነው ማለት የእግዚአብሔር ልጅ የሚሆነውን ልጅ መውለድ። ከዚህ ሌላ የለም። ከእግዚአብሔር ልጅ በላይ ሌላ ሀብት የለም። ሁሉም ሰው እነዚህ ልጆች የወለደ የእግዚአብሔር ልጆች የሆኑት ወንዶች በ40 ቀናቸው እግዚአብሔር ልጅ አደረጓቸው፣ ሴቶችም በ80 ቀናቸው እግዚአብሔር ይህን ያደረጉ እናቶች በጣም እጅግ ሀብታቸው ከሰው የበላይ። ለነዚህ ልጆች ታዲያ የሚከፍሉት ክፍያ ሁሉ በጣም እጅግ እንደ ሌላ ነገር ለልጆቹ ዕዳ አይሆንባቸውም። ለእናት ለአባቶቹም ዕዳ አይሆንባቸውም። እናት አባቶች ተገደው አይደለም የሚሰጡት፣ ልጆቹም እንደገና አስገደው የሚቀበሉት። እናት አባቶች ይህን ያህል ገንዘብ ፈጀው አይደል፣ ያሳድጋል፣ ገንዘብ አውጥቶ ያስተምራል። ራሱን ሲችል ከመጀመሪያው ጀምሮ ስትወለድ ጀምሮ እስካሁን ድረስ ይህን ያህል ገንዘብ አውጥቻለሁ አስቀምጬ የለም። እሷ እንደውም በተገላብጦ ደሞዝ ባዘች ጊዜ ጠፍታ ታድራለች። እነሱ ራሳቸውን ይችለው ወንዷ ከወንድ ጋር፣ ሴቷ ከወንድ ጋር፣ ወንዱ ከሴት ጋር፣ ያው ይሄ ተፈጥሮ ግዴታ ነው። መዛደው ወጥተው ሌሎች ለእናታቸው የአንድ ቀን ደሞዝ ላይ ከፍሉ ይችላሉ። እናትም አትጠብቅም። ይህን ጥቅም እየታየ አሁን ይህን ጥቅም ታይቶ እንደ ምድራዊ ጥቅም ልጅ ማሳደግ እንደ ጽድቅ ላይ መስል ይችላል። በግዴታ የሚደረገው ነገር በጣም እጅግ ትልቅ ነው። ባልም ከሚስቱ የሚያገኘዋል፣ ሚስትም ከባሏ የምታገኘዋል ልጅ ማለት ነው። ሌሎቹ አብሮ መኖር፣ ሩካቤ መፈጸም፣ እነዚህ ልጅ ለማግኘት የተሰሩ ናቸው። መደበኛ አይደለም። ይሄ ከሴት ጋር መኖር፣ ከሴት ጋር መተኛት፣ ከወንድ ጋር መተኛት መደበኛ አይደለም። ረሃብ እንጀራ እንደሚያስፈልገው ማለት ነው። ረሃብ ከሌለ እንጀራ የለም። ድካም ከሌለ መተኛት የለም። አሁን ለመተኛት ድካም ያስፈልጋል ማለት እንጀራ ለመፈለግ ለመብላትና ለመስራት ረሃብ ያስፈልጋል። ረሃብ ባይኖር አሁን ዓለሙን ሁሉ ቋያ ነው የሚወርሰው ማለት ማን ይዘራል፣ ማን ያጽዳል፣ ማን ይከምራል፣ ማን ይወቃል፣ ማን ይከካል፣ ማን ያቦቃል። ይህን ሁሉ ድርጊት ያስደረገው አሁን ዓለሙ እንዲለማ ያደረገው ረሃብ መኖር ነው፣ የረሃብ ስሜት መኖሩ ነው። ይህን አሁንም ወደ ሴት የሚወስደው ስሜት ልጅ እንዲወለድ የሚያደርገው ይህ ባይኖር ወንድ ወደ ሴት አይሄድም፣ ሴትም ወደ ወንድ አይሄድም። ስለዚህ መደበኛውን ከሴት ጋር መኖር አይደለም ልጅ መውለድ፣ መደበኛው ከወንድ ጋር መኖር ልጅ መውለድ። ስሜቱ ልጅ ለመውለድ የሚያደርግ ቀስቃሽ ሐሳብ እንጂ ከሱ ላይ ከስሜቱ ላይ የሚቀር ድርጊት የለውም። ይህንን አሁን ከዚያ ማግኘቱን አይቶ ባል እንደ ምድራዊ ክፍያ ያለው ጥቅም ያለው፣ ሴትም ምድራዊ ክፍያ ጥቅም ያለው፣ ለዚያ ነው ትዳሯን ለመፍታት ታው የሚባለው ማለት ነው። ይሄን ጥቅም ብቻ ነው፣ ጥቅሙ የጋራ ነው። ይቀር ቤቱ ይበተን የሚብሉት ማለት ሁሉም ሰራተኛም እንዲሁ መቀጠሩን ብቻ ነው የሚያይ እንጂ እግዚአብሔር ከዚያ ቤት እንዳለ አይገምት። ባጠፋ ይቀጣኛል ቀጣሪ ጌታዬ አይል። አሰሪ ደሞዜን ይቆርጠዋል፣ አሰሪ ያባረኛል ነው እንጂ ያሰሪው በላይ ሌላ አሰሪ እንደሆነ ያው እኒህ የሚከፍሉት በነገራችን ላይ የሚከፍሉት ከሰው እንዳናንስ ለቤታችን የሚሆን ነው እንጂ የሰውነት ድካም ዋጋችን አይደለም። ለሰውነት ድካም የሚከፍለው ከሰው የሰው ፈጣሪ ጌታ ነው። ሰውን ያህል ፍጡር ገንዘብ ዋጋው አይደለም። እዩት፣ ሰውን ያህል ፍጡር ገንዘብ ዋጋው አይደለም። የሰው ደሞዙ ከእግዚአብሔር ዘንድ ነው። ይህን ሰው አድክሞ ብር መስጠት የድካሙን ዋጋ ይከፈለው። ይህችን ሴት አድክሞ ብር መስጠት የድካሙን ዋጋ መክፈል ዋጋው አይደለም። ጌታ እግዚአብሔር ሙሴ ርስት ሲያካፍላቸው
ምንድነው ያላቸው? ለሌዋውያን ርስት አታካፍለው፣ ለሌዊ ልጆች ወይም ለሌዊ ርስት አታካፍለው። ለምን? በምድራዊ ህይወቱ እኔን እያገለገሉ አስራቱን በኩራቱን ለጊዜው እነሱ ይቀበሉ። ርስታቸው ግን ይህ አይደለም። ስለዚህ ርስታቸው በሰማይ ነው፣ ዋጋቸው በሰማይ ነው ለካህናቱ አለ ጌታ እግዚአብሔር ለሌዋውያን ለሌዊ ልጆች ማለት። በምድር የሚከፈላቸውን ክፍያ አስራት በኩራት ይከፍላሉ እስራኤል 11ዱ ልጆች ማለት እነሱ ይከፍላሉ፣ ለነዚህ ይገብራሉ። እነዚህ ቤት አላቸው፣ መጠለያ አላቸው፣ እርሻ አላቸው፣ አዝመራ አላቸው፣ ህይወት አላቸው። እንደማንኛውም ሰው ይኖራሉ። ሌዋው አራሾቹ ገበሬዎቹ በቤተ መቅደስ እንደ ሌዋውያኑ ይኖራሉ፣ እኩል ጸጋውን እያገኙ። ሌዋውያኑ ደግሞ ከአስራት በኩራቱን ከእግዚአብሔር ቤተሰቦች እያገኙ ደግሞ በዓለሙ ላይ እንደማንም ይኖራሉ። ሁለቱ ሁሉ በሁሉም ዓለም እኩል ይኖሩ፣ በመንፈሳዊ ዓለም እኩል ይኖራሉ፣ በስጋዊ ዓለም እኩል ይኖራሉ። እነዚያ በስጋዊው ዓለም ያሉት ከቤተ መቅደሱ መጥተው የሚቀበሉት ቅብያ የሚወስዱት ጸጋ በእነዚህ እጅ ቢሆንም እንኳን እንደ ስጦታ አይቆጠርባቸውም፣ እንደ ዕዳ አይቆጠርባቸው። እነዚያም አስራትን በኩራቱን ሲቀበሉ ደግሞ እንደ ክፍያ አይቆጠርባቸው። ለሁለቱ ሁሉ የሰውነትን ዋጋ የሚከፍለው እግዚአብሔር። ያንን ባለማየታችን አሁን ሰራተኛ ስንሆን እንደ ተመሽገን እንደ ጉልበት በዝባዥ ቀጣሪያችን እንደሆነ ንብረቱን ለማውደም ንብረቱን ለመስረቅ አንዳንድ ነገሮች ለማድረግ ምቀኝነት ይንቀለው ይግደላት ይጥፈው ነገሮች እንጠቀማላችሁ። ቀጣሪያችን እግዚአብሔር መሆኑን ስለማንረዳው አሰሪውም የቀጠራቸውን ሰዎች እንደሌላ እንደ እንስሳ ስለሚቆጥር መቀማት፣ ምክንያት መፍጠር፣ መደብደብ፣ ማባረር ምን ማለት እንደ ሰው አለመቁጠር ይታያል። ቀጣሪ እሱ በላይ ኃላፊው እግዚአብሔር ቢሆን ኑሮ ያንን ቢያይ ኑሮ ተመልሶ እነዚያን ያይ ነበር። ለምሳሌ ትናንት ከተነበበው ወንጌል ላይ ሰራተኞቹን የታው እንዴ መልካም እያደረገ የሚያገኘው ሰራተኛ ነው ክቡር ነው። ይህንን የሚያውቅ ሰራተኛ ግን በሰራተኞች በገንዘቡ ይሰክራል፣ በበታች ያሉ ይደበድባል፣ ይገርፋል። ሌላው ግን እነዚህን ሲንከባከብ ያገኘው ሰራተኛ ግን ውድ ክቡር ነው። ያኛው ይገርፋቸዋል፣ ጌታ አይመጣም ብሎ ቀጥሮት የሄደ ተቀጣሪ አለ በሰራተኞቹ ላይ። ያንዳንዱ አሰሪ ልዩ ልዩ ስም ይኖራቸዋል ማለት ነው። ባለቤቱ ከላይ አለ፣ ከታች ሰራተኞቹን የሚያዘው ማለት ነው። አሁን ያ ይደበድባል፣ ሰራተኞቹን ይገርፋቸዋል፣ ይቀማቸዋል፣ እሱ ግን ይሰክራል። ያን የሚያደርገው ግን ጌታ ፈጥኖ አይመጣም ብሎ ነው። በማንኛውም የሥራ መስክ ላይ ተሰማርተው በሀብቱም ቢሆን በንብረቱ በክህነቱም ቢሆን በአባትነቱ በእናትነቱ ላይ ተሰማርተው የሚኖሩ ሁሉ የጌታ ተቀጣሪዎች ናቸው፣ የእግዚአብሔር ተቀጣሪዎች ናቸው። ጌታ ይመጣም ብሎ እየሰከረ ልጆችን የሚያስረባባት ማለት ነው። ጌታ ይመጣም ብላ ያንን የጌታ ልጆች ናቸው እግዚአብሔር አድረዎች ናቸው ማለቷን ትታ እርሷን የራሷን ፍላጎት እያደረገች ልጆቿን የምትበድል እናት ማለት ነው። የሚያስተምራቸውን ተማሪዎች የገንዘብ መጠቀሚያ የሚያደርግ መምህር ማለት ነው። ከነሱ ጥቅምን ለማግኘት እንጂ ተቀጥሮ ግዴታው ያን ባይሰራ የሚቀጣ ያን ቢያደርግን ደሞዙን ከእግዚአብሔር የሚቀበል መሆኑን የማያይ ማለት ነው። ያስተምር ያገኘው ውድ ክቡር ነው። ልጆቹን ሲመራ ልጆቿን ስትመራ በስርዓቱ ያገኛት እናት ውድ ክቡር ናት። ጌታዋ የቀጠራት በቤቷ ላይ የሾማት ናት። እሷ በቤቱ ላይ የሾመው ባሪያ አገልጋይ ማን ነው? በቤቱ ላይ የሾመው ያ ቤት የትዳሩ ቤት የእግዚአብሔር ቤት ነው። ቤት የእግዚአብሔር ነው አይልም ባለው። በዚያ ቤት ላይ የሾመው አባት፣ በዚያ ቤት ላይ የሾማት እናት ውድ ክቡር ልጆቿን ስታሳድግ ታጥቃ ስታስተናግድ ልጆቹን ሲያስተናግድ ታጥቆ ሲያስተናግድ ሲረዳ ያገኘው አባት ልጆቹ በጎዳና ተዳዳሪ ያልሆኑበት ልጆቹ ወንጀል ፈጻሚዎች ያልሆኑበት አባታቸውን እያዩ ክፉ እንዲያደርጉ ያልተደረጉ እናታቸውን እያዩ ክፉ ያልተማሩ ልጆች ያሉት ሰው ነው ውድ ክቡር ማለት። ጌታዬ ቀጣሪ ነው ብሎ የሚያምን ለይህን ባለማመኑ ሰው ይሄ የሚያጸድቅ አይመስለውም። ጽድቅ ግን ከቤት ደግሞ ድነትም አለ ሀብትም አለ። ነገር ግን የቤተሰቡን እንቅስቃሴ የሚያንቀሳቀስ ትንሽ ነገር ይኖራል። በዚያ እንቅስቃሴ መካከል ግን ለሚደረገው ድርጊት የጽድቅ መስመር ነው። እሱ እንደ ትልቁ ነው። አንድ የተሰጠው የተቀጠው አንዱን ባለማፍራቱ በአንዱ ባለመነገዱ ነው እንጂ እንደዚያኛው 5 እንደተቀበሉ 10 በማድረጉ አይደለም። እዩት። አንድ ያለው የተቀጠው አንዷን 2 ባለማድረጉ ነው እንጂ 5 እንዳለው 10 ባለማድረጉ። አንድ ሲጀመር 5 አይሆን ወይም 10 አይሆን። አንድ ቢያተርፍ አንድ ነው የሚያተርፍ። ምክንያቱም 5ቱ ያተረፉት አንድ ነው፣ 5 ነው ያተረፉት። ስለዚህም ባለው ነገር ላይ
ሲያደርግ የተገኘ ሰው ነው የሚጸድቀው። ይሄ በመሆኑ ህጋዊ ስራ በምድራዊ ሁሉ ስራ ሰው እንደሚያጸድቅ አድርጎ አይመለከተውም። ህጋዊ ስራ በምድር ዋጋ ደመወዝ ቢኖረውም አክብሮ ለሚሰራው ግን በምድር ብቻ ሳይሆን በሰማይ የማያልፍ ዋጋ አለው። ህጋዊ ስራ ስንል ህጋዊ ስራ ምንድነው? በሰው ሰውነት ላይ ክፉ ነገር የማያደርስ በእግዚአብሔር አምላክነት ላይ እንደ አምላክነቱ ክብር የሚሰጥ ስራ፣ አምላክ አለ ብሎ የሚታመንበት ስራ፣ የሰውን ክብር የማይነካ ስራ ህጋዊ ስራ ነው። ይሄ በስጋ ጉልበት ቢሰራ መንፈሳዊ ግዴታ የተፈጥሮ ስራ። ይሄ ሁሉም ያጸድቃል። ጽዳት ይሁን ዘበኝነት ይሁን ሁሉ የጽድቅ ስራ ነው። የሚያስኮንን አንድም ስራ የለም ሰው ሊሰራው ከሚገባው ስራ ውጭ ካልሆነ በቀር ማለት ነው። በተለይም በትዳር ተወስኖ ትዳርን አክብሮ መኖር የትልቁ ስራ ነው። ትዳር ያላቸው ሰዎች ሌላው እየበዛ ሴት ትርፍ ነው። ይሄ ግን በጫቸው ነው። እነሱ ምንም አያስፈልግም። ትዳርን ያህል የጽድቅ መንገድ የለም። ሌላው አያስፈልግም። አያስፈልግም ሲባል ምን ካለ ነው የሚሆነው? ያለው ሰው ይመጸውታል። የሌለው ሰው እኮ አይኮንም። የለውማ ጌታ ያልዘራሁትን እንደማጭድ ያልበተንኩትን እንደምሰብስ የት ታውቀኛለህ አይደል? እያንዳንዱ ሰው ውስጥ ያስቀመጠውን ነው እንጂ ጌታ እግዚአብሔር ለወንድሙ እንዲሆንለት የሚፈልግ እኮ ምንም ከኛ አይፈልግ። አሁን ድህነቱን ያውቀው እንዴ? ምንም እንኳን ድህነት ባይባል በትዳር ውስጥ በትዳር ተወስኖ ትዳርን አክብሮ መኖር፣ ልጅ ወልዶ በስርዓት ተንከባክቦ ማሳደግ፣ አለመውለድ ሊኖር ይችላል። እሱ ሌላ ጉዳይ። ካልተወለድም አልተወለድም በቃ። ስለዚህ ካልተሰጠም ጥያቄ የለም ማለት ልጆችሽን እንዲህ አላደረግሽም ተብላ ትጠይቅም የላት። ልጆችን እንዲህ አላደረክም አይባልም የለውም። ጥያቄው ቀላል ነው። የእሷ ጥያቄ ባልሽን ንጽህናሽን ሚስትህን ንጽህናን አለቅ። የነሱ ዋጋቸው ደግሞ ልጅ እንዳሳደጉት ደግሞ ሌላ ተጨማሪ ዋጋ አላቸው። ወደ ትዳር ገብተው በትዳር ውስጥ በሚኖሩበት ሰዓት ከትዳር ሊገኝ የሚገባውን ነገር አጥተው ሲኖሩ ምንም ነገር ለማድረግ ያልሞከሩ አንተ ሰጠህ አንተ ነሳ ብለው የተቀመጡ ራሳቸውን የገቱ ራሳቸውን የጠበቁ ለምሳሌ እንደ ሉቃስ ወንጌል ላይ ሁለቱ ሁሉ በእግዚአብሔር ዘንድ ጻድቃን ነበሩ። ልጅ የሌላቸው ሰዎች አይደሉም እንዴ? ጽድቁ ምንድነው? በዚህ ህይወት ውስጥ ሲኖሩ ምንም ነገር አለማድረግ አይደል? ያምናሉ። ልጅ ሲያጡ ምንም ነገር አለማድረግ፣ ጌታን አለማማረር፣ ልጅ ለማግኘት ጠንቋይ ቤት አለመሄድ አይደል? እኔ ከሰው አንሳለሁ እንዲህ ብሎ አለመፈከር አይደል? በቃ ተረግ እግዚአብሔር ሲሰጥ የሆነ ካልሰጠም ነገር ምንም። ስለዚህ ለእነዚህ ሰዎች ህይወታቸው ያቺ ሴት ለአምስት ሰዎች ኃላፊ ከምትሆነው የአንድ ሰው ብቻ ኃላፊ የባሏ ብቻ ኃላፊ ትሆናለች። ባልየውም ለስድስት ሰው ከልጆቹ ጋር ኃላፊ ከሚሆነው የአንድ ሴት ብቻ ኃላፊ ይሆናል ማለት። ስለዚህ መከራው በውስጥ ያለውን ይሄ ከሰው ማነስ የሚመስለውን ልጆችን ልኮ ውዴታን አለማስፈጸም ግዴታን አለማሸፈን እኔ ሁልጊዜ ልጅ ሆኖ መኖር ታዛዥ ማጣት በጣም ከባድ ነው። ነገሮች ሁሉ ቀላል ነው እያልን መሄድ አይደለም። በጣም ከባድ ነው። ግን የዚህ ክብደቱ ይህ ቀላል ነው። ትዳርን እንደመፍታት ከባድ አይሆንም። አያችሁ፣ መካንነት የሚከብደው ትዳር ሲፈታ ነው። ትዳር ከተፈታ እልም ወዳለው ጨለማ መውረድ፣ ከሰው ጋር ሆኖ ትዳር ማጣት ከባድ ነው። ክብደቱ ግን በእግዚአብሔር ዘንድ አይደለም፣ በሰው ዘንድ ነው። በሰው ዘንድ የበቅሎ ምን ቢወልዷት አትወለድ፣ ይሄ ይመጣል። እንደ በቅሎ ምን የሚባል ይመጣል። አሁን ደግሞ ትንሽ ተሻሽሏል መሰል እንጂ ፊት ደግሞ ሴት እናት መካን እንጂ ወንድ መካን አይባልም ነበር። ፍታት ነው የሚባል እንጂ ፍቺው አይባልም። ወንድ አይመክንም። አሁን ያው የወንድ መካን አለው፣ ድሮ ግን የለውም። ቢኖረውም የለውም ማለት የለውም ሳይ ቢኖረውም ቢሆንም የለውም። ሞኝም ቢብሎ ያሸንፋል ማለት ያንን ወንዱ መካን ሆኖ ሴትየቱ ትፈታለች። እሱ አጋጣሚ ነው ሊያወጣ ስትል ትወልዳለች። እሱ ይቀርበታል ማለት ነው። ኋላም ግን አይታመንም። ኋላም ደግሞ ይሞክራል እዚያ በላይ ይጣርለት ይባላል። ወደሚጣርበት ቦታ ይኬዳል ማለት ነው። እነዚህ ሁለቱ ሰዎች ግን ያን ሁሉ ያላደረጉ ኤልሳቤጥ በዘካርያስ ያላመካኘች፣ ዘካርያስ በኤልሳቤጥ ያላመካኙ በጣም እጅግ ነገር ሁሉ ክፉ ነገር ያለፉት ናቸው በሰው ዘንድ። ለምሳሌ እናታችን ያለችውን ሲንገሩ ወከበተ ትርስ 5 አውራሃ 5 ወር ራሷን ሸሸገች። ነፍሰ ጡርነቷን እንዳይታወቅባት ራሷን ማንም እንዳያውቅ አድርጋ
መከሬን ከጌታዬ ዘንድ ከጌታዬ ጋር ችየዋለሁና ደስታዬንም ከሱ ጋር ብቻ ነው የምችለው። የተወሰነ አያችኋል። በቃ ለማንም አልነግረውም። 5 ወር ሙሉ ይህን ያህል ዓመት የቻልኩት ከሱ ጋር ነው። ማን ተረዳኝ? ጌታ እኔን ጎብኝቶ ችግሬን ቀርፎልኛልና አሁን 6 ወር ሙሉ ራሴን እሸሽገዋለሁ አለ። በሰው ዘንድ የነበረውን ነቀፌታ ሁሉ ላስወገደላት እግዚአብሔር መልካሙን ነገር ስታገኝ መልካሙን ደግሞ ከሰው ደበቀችው። መከራዬንም ከሱ ጋር ደስታዬንም ከሱ ጋር ጨርሰዋለሁ። ይህን ያደረገችው እናት ናት። እንግዲህ የተሰማትን እዩት። አማን አይተተ ዝንጓጉ የሚሰብ በእውነት ሽሙጥን ስድብን ከሰው አርቆልኛል። 5 ወሩን ከሱ ጋር ጨርሰዋለሁ። ለእርሱ ብቻ ደስታዬን በግል እነግረዋለሁ። እንግዲህ ኤልሳቤጥ ምን ያህል የተባረከች እናት ናት እዩት። ለምን ሲባል አሁን እግዚአብሔር አንድ አድርጎልኛል ማለቱን እኛም እንቀባጥራለን። ግን በእውነት እስቲ ልጆች እናንተ አሁን ከክፉ ነገርና ከበጎ ነገር የምትችሉት የትኛው ነው? ክፉን ነው። ሰው ያዋርደናል፣ ይሰማብኛል፣ እገሌ ቢሰማ ደግሞ እንዲህ ይለኛል ማለት ደብቀን የምናስቀርቡት ክፉ ነገር አለ። ደስታ ግን እሺ አይል። አሁን ደውይ፣ አሁን ደውልለት፣ አሁን ንገረው፣ ለገሌ ንገረው፣ እንዲሁ እኮ እንዲሆን እንዲሁ ተደርጎል ፊቱ ራሱ ይነበባል፣ ይታወቃል። ያንን ክፉ ነገር ነው የቻለችው። ፍጥረት ተፈጥሮ የማይችለውን የሚታገለውን ያን ስሜት 5 ወር እንዴት ይቻላል? ደስታ 5 ደቂቃ እኮ አይቻልም ደስታ። እሷ ግን በመከራም የጸናች በደስታም የጸናች ይህ ሁሉ ቻለችው። ስለዚህ አሁን እዩት፣ ምንድን ነበር የጀመርኩበት? ለመካኖች በዓለም ላይ ሲኖሩ ከባድ ፈተና አለባቸው፣ ከባድ ችግር፣ ከባድ ፈተና አለባቸው። ከዚህ የበለጠ ግን ትዳራቸው ለልጅ ብለው ሲፈቱ ከባድ ፈተና አላቸው። ክብደቱ ከፍጡር ወደ ፈጣሪ ያድጋል ማለት ነው። በፍጡር ዘንድ ከመነቀፍ በፈጣሪ ዘንድ ወደ መነቀፍ ያድጋል ማለት ነው። ከዚህ የሚቀር ነገር የለውም። የእግዚአብሔር ሕግ ማፍረስ ስለሆነ ይህንን ችሎ መኖር ማለት ነው። ልጆች ወላዶች እናት አባቶች ልጆቻቸውን ያልወለዱ መካንነታቸውን ችለው ጤነኞች ጤና ማግኘታቸውን ጤና የሌላቸው በሽተኝነታቸው ሁሉም ሰው ችግር አለበት። ጤና ያለውም ጥጋብ አለበት። እሱም ሌላ ፈተና ነው። እንዲህ አደርግሃለሁ እንዲህ አደርግሻለሁ አይደል? ጤና ያለው ሰው ጤና የሌለው ደግሞ ለምን እንዲህ ብዬ ሁሉም የሚችሉት የራሳቸው ጤና ያለው ሰው ጤናውን ችሎ እንደ ሰው ቢኖር በጣም እጅግ ትልቅ ጻድቅ ነው። ጤና የሌለው ሰው በሽታውን ችሎ እንደ ሰው ቢኖር ትልቅ ጻድቅ ነው። ሀብታሙ ሀብቱን ቢችል ድሃው ድህነቱን ቢችለው ድህነትም ከቻሉት ድህነት አይደለም። ሀብትም ከቻሉት ሀብታምነት ወይም ትዕቢተኛነት አይደለም። ሀብታሞቹ ድሃው ነው እንደ ድሃው ሆነው አብረው ከድሆች ጋር መኖር ከቻሉ የወንድሞቻቸው አበዳሪ ዋስጠበቃ አሳላፊ የማይዱ አሳላፊዎች ናቸው እንጂ ምንም ነገር የላቸው። ስለዚህ የምንችለው ለሁላችንም የራሳችን የግላችን ፈተና አለብን። ያን ችሎ መኖር ልጅ ወልዶ እናትና አባትን መጦር ያዘርጋል። መጦር የሚለውን ታውቃላችሁ? መጦር የሚለውን መጦር መርዳት ማለት ነው። የመጨረሻው እርዳታ መጦር ነው የሚባለው። እናት አባት ስራ ከቆሙ በኋላ ጉልበታቸው ከደከመ በኋላ የነሱ ገቢ ሲቆም የሚደረገው ድርጊት መጦር ይባላል። ያንን ማድረግ በነገራችን ላይ ልጅ ለብዙ ሰው ይሰጣል፣ እናት አባት ለትንሽ ሰው ይሰጣል። ከምታውቁ ሰው መካከል ልጅ ያልወለደ ሰው ሊኖር አይችልም። ትንሽ ሰው ነው የሚኖረው ማለት ልጅ ያልወለደ ሰው። ሁሉም ሰው ልጅ ይወልዳል። ሁሉም ሰው ግን እናቱና አባቱን ረድቶ ወጥሮ የሚቀብር ሰው ታውቃላችሁ ወይ? ተቀድመው ይሞታሉ። በጣም እጅግ ውስብስብ የሆነ ፈተና አለ። ልጆች እናቴን ረድቻት እናቴን እንዲያረጋላት እያሉ እነሱ ገና ስራ ሳይጀምሩ ሊጀምሩ ሲሉ እናት ትሞታለች። እድሜ ልካቸውን እንዳረሩ ይኖራሉ። እድሜ ልክ ማለት ይህን ሳላደርገት ላበየ ይህን ሳላደርግላት ወይኔ እናቴ በኖረች ወይኔ አባቴ በኖሩ አብዛኛው እንዲህ አይነት ድርጊት በእኛ በደዎቹ ሀገርና በደዎቹ ሰዎች መካከል እንዲህ አይነት ነገሮች ይገጥማሉ። እነሱ ምናልባት አንዳንዶቹ በጣም የሚገርመው ነገር ለልጆቻቸው እገሌ እዚህ ደርሶልኝ እገሌት ከዚህ ደርሳለች ሲሉ ይኖራሉ። እዚህ ስለሚኖሩ የተወሰነ የሚገድብላቸው ነገር ያለ ይመስለኛል። ምክንያቱም የሚሞቱ እነዚያ ልጆች ወደ ራሳቸው ወደ መቻል ሲደርሱ ነው የሚሞቱ። ምንድነው ያ ነገር? እዩት፣ ልብ በሉት። ምንድነው ያ ነገር? ልጅ እንዲሆናለኝ ልጅ እንዲሆንልኝ ሲሉ የነበሩ ሰዎች ልጁ ወይ ዘመናዊ የሚማር ወደ ዩኒቨርሲቲ አካባቢ ሲደርስ እንዲያስሉ ስራ ወይም እየፈለጉ እናት አባት ይሄዳሉ።
እነሱ ስለዚህ ገድቦላቸው የነበረ ጸሎት ነበር ማለት ነው። ከዚያ በኋላ ምንም ነገር የለም። እሱ ዩኒቨርሲቲ ከገባ ይወጣ የለም። እሷ ተምራ ከያዘች በኋላ እዚያ በኋላ እናት እርዳታ ያስፈልጋት ለፍታ ተያዘ። እንዲህ ብለው ያደጉ ልጆች ሲሰቃዩ ሲንገላቱ ያደጉ ልጆች እስከሚቀበሩ ድረስ የእናታቸው መቃብር በጭንቅላታቸው ውስጥ እንጂ የእናታቸው መቃብር አፈር ውስጥ አይደለም። ምንም ቢሆን ሌትም ቀንም እናት እዚህ ውስጥ ነው የምትቀበረው። እንዲህ ነገሮች ይገጥማሉ። ሌሎቹ ደግሞ እናት አባታቸው በጸጋ ተሰጥተዋቸው የጽድቅ መስመሩ በእናቱ በኩል ሆኖ የጽድቅ መስመሩ በአባቱ በኩል ሳያውቅበት ደግሞ አባቱን አስለቅሶ የሚገል ደግሞ አለ። እናቱን አስለቅሶ የሚገል አለ። ቅድም እንዳልኩ ንብረቱ ቢሆን እኮ አሁን አንድ ደካማ ቤት ይኖራል፣ ወይ በባንክ ቤት ትንሽ ብር ትኖራለች፣ ወይ በገጠሩ ከሆነ እርሻ ይኖራል፣ ትንሽ የሚሞቱ ከብቶች ይኖራሉ። ያን ነው ተመልሶ ሲቆጥሩ ሁልጊዜ ሲያዩ ምን ሲሉ እናታቸውን የማያዩ ሰዎች መጥተው የእናታቸውን ቤት ሰልል እናታቸውን ንብረት ቆጥረው ይሄዳሉ። እናታቸው ታማ መጥተው ልጆች እንዲህ ብለው መጥተው ያሉ ሳህኑን ይህን ያህል ሳህን ነበረ የት ሄደ ብለው ነው የሚሉት። እናቴ ደከመች ምን ሰውነቷ ቀነሰ አይሉ ሰዓኑ ይቆጠራል። መልሶ ባለቀዎች ያሉ ሳጥኖቹ ምናምኖቹ ይቆጠራል። ምክንያቱም አንድ ለእናቴ ብሎ በጣም ከወንድም ከሴትም አንዳንድ ልጆች አይጠፉ ዋጋ አድርገው እናታቸው የሚያገለግሉ እነዚያ ልጆች ታዲያ በእህቶቻቸው በወንድሞቻቸው ዘንድም በብዛት የሚታዩት እናት እስከምታርፍ ድረስ እንደ ሌባ እንደሚደብቁ ንብረት እናታቸው ልካ እንደምትሰጣቸው አባት እንደሚሰጣቸው እዚያ ውስጥ ያለውን ንብረት ደግሞ እንደሚደብቁ እንደሚወስዱ ይገመታሉ። እነዚህ ያደረጉ እናታቸውን አሰቃይተው የሚገሉ በጣም ብዙዎች ናቸው። አንዳንድ ጊዜ የሚገርማችሁን ነገር ከአንዳንድ ቤት ስትገቡ ወይም ከኛ ቤት ውስጥ ሊሆን ይችላል። እናት ከቤት ደክማ ተቀምጣለች። ከቤት ልጆች አያዋሯትም፣ ንቀዋታል። የልጅ ልጆች ማለት ነው። በስባዘ እነዚህኞቹም ትላልቆች ናቸው ብሎ እሷ እንደ ጥሩ የታይተው ምንም ነገር እንግዳ ሲመጣ ደህና አደራችሁ ማን ነው ቶሎ ሰው ይፈልጋሉ። እነሱ ዋተው ያሉ ሰዎች ናቸው። ሰው እያለ ሰው ያጡ ድሆች፣ ከሰው ጋር ሆነው ሰው የማያናግራቸው ድሆች፣ ስንቱ ቤት ላይ ስንቱ መከረኛ ሰው አለ። ሊያውሉ እየፈል እማይ ደህና አደረ አባ ደህና አደረ ሲል ያየው ሰው አይ ተዋሷ ዝም ብላ ነው እሺ ወደ ወሬ አስቀይሮ ሌላ ወሬ አውርቱ። ሴትየቱ እንደፈለጉ ይቀራሉ። እንግዳ እንኳን ሲመጣ እንዳያናግራቸው ሆኖ የሚሞቱ ብዙዎች ናቸው ያሉ እና እንዲህ ስለሆነ ሳያውቁበት ልጆች በበረከት ፈንታ መርገም አግኝተው በጽድቅ ፈንታ ገሃነመ እሳትን አግኝተው ይሄዳሉ። ከቤት እያለ እናት የምታጸድቁ ነው እያለች እነዚያ ሰዎች ታዲያ ሲራኮቱ የምታዋቸው መድረክ ላይ እንዲህ ከተባለ ለዚያ መንገድ ላይ የሚለምን ሰው ካለ ለዚያ እንዲህ ያህል ሰው መጥቶ እንዲህ ያህል ሰው አለ እናስተባብርለት ለዚያ መድረክ መሪ ፕሮግራም አስተባባሪ ሆነ። ይሄ እኮ ሁለተኛ ሶስተኛ አራተኛ ነው። ከቤት ነው እንጂ ያችን የታፈነችውን ከቤት ያለው ሌላ ሰው እንዳይለምኑ ያፈሩትን ረዳት የሌላቸው ከኛ በቀር ሌላ ባለቤት የሌላቸው ሰዎችም እንዳይረዷቸው ገሌን ቅር ይለዋል፣ ገሌትን ቅር ይላታል ይላል። እኔ ወደ ነካ ቢያደርግም አንድ ነገር ቢጥም እኛ የተደነው ደግሞ እሱ እንደዚህ የሚያደርግ ይባላል። እነዚህ ሰዎች ወይ እኛን አንረዳቸው ማለት ነው ወይ ሌላ ሰው እንዳይረዳቸው ገደብ የተጣለባቸው። እዚህ እናት አባትም መርዳት ሲባል እንጀራ መብላት ብቻ አይደለም። ማውራት ቁጭ ብሎ እንደ ድሮ እንደ ጥንቱ ማውራት ቁጭ ብሎ መጠን ጊዜውን መዋጀት ጊዜ ማወቅ አይምሮን ማወቅ ይረሳሉ፣ ይደበላልቃሉ፣ ይሳደባሉ። አንዳንድ ጊዜ ከባልና ከሚስት መካከል ፈተና የሚሆንበት ጊዜ አለ። ከወንድ ልጆቻቸው ጋር ያሉ ሽማግሌዎች ልጃቸው ሲመጣ ጠብቀው ወደ ማጥ እስካሁን ድረስ እኮ ምሳ አልበላሁም ይላሉ። ያን ጊዜ ልጅቱ የልጅ ሚስት ስለሆነች ስውር ትላለች በእንትን ላይ ማለት እንዴ ቅድም ሰጥችሽ እንዴት እንደዚህ እኔ ካልተመሰገንኩማ ሌላ ጣመ ካልተመሰገን እንዴ ከተባልኩማ እንዴ ነገር የሚሰራ ከሆነ ሌላ ጣበ ይፈጠራል ይላል። ይሄ ልማዳቸው። ምሳ እኮ እስካሁን ድረስ አልበላሁም ወይም ተዘግቶ ቤት እየዋለ ሰው ከዋለበት እኔ ነገሮች ይመጣሉ። እኒህ የእድሜያቸው መጠን የእድሜያቸው ጣሪያ ያደረሰውን ነገር ተረድቶ ንግግሩ እንደሚሉትን ነገር መተው። እዚህ ባሻገር እንደገና ቢሳደቡም ልጆችን የሚራጉ እንዲህ አድርጋችሁ እንደርግማን ያደርጋሉ አይደርስም። እሱ ሁሉ እንደበጎ ነገር መቀበል ቀላልም አይደለም። ሀብት ንብረትማ ቢሞላ ሰዎችን ይህንን አይነት ሂደታቸውን ታግሶ መኖርም ራሱ እንደ ቅድሙ ደመካነት ተራ ነገር አይደለም። ተራ ነገር ቢሆንማ አያጸድቅም። ከባድ ነገር ስለሆነ በትዳር መካከል የሚደረገው ነገር እይት በልጆች መካከል እንደገና ልጆቹን ሲረግሟቸው እናት ደግሞ ልጆቿ ነገር አባት የልጆቹ ነገር ከባድ ነውና ልጆቹ ዛሬውን የሚሞቱ አካላቸው የሚጎል ሀብት የማያገኙ የሚሰናከሉ ይመስለዋል። ግን
እርግማንም ቢሆን እኮ የተረገመ ስራ ካልሰሩ በቀር እርግማን እኮ አይመጣም እ እርግማን እኮ የሚመጣ የተረገመ ነገር ስለ እርግማን ሲጀመር ምርቃንና እርግማን እዩዋቸው ከድርጅቱ ጋር ነው እንጂ ከንግግሩ ጋር ግንኙነት የለውም። የሰማችሁ ነው። ከድርጅቱ ጋር ነው እንጂ ከንግግሩ ጋር ግንኙነት የለውም። ግንኙነትማ ቢኖረው መልካም ስራ ሁሉ ሰው ሳያውቀው የሚሰራ ስራ መቼ ያጸድቅ ነበር? እግዚአብሔር ይስጥልኝ ሳይባል የሚቀር ስራ አለ በድብቅ ተደብቆ? አንተ ምጽዋት ስትሰጥ በድብቁ ስጥ፣ በስውር ስጥ አንቺ ስታደርግ የሚለው ግንኙነት ቢኖረው ከስራው ጋር ነው እንጂ ከንግግር ጋር ግንኙነት ቢኖር ያውል ከንቱ አይደል? ስንት ሰው አውቆ ይመርቃል፣ ስንት ሰው አውቆ ይረግማል። ያ ሁሉ የሚደርስ ነገር ግንኙነቱ ብቻ ነው። ሰው አየውም አላየውም ክፉ የሰራ ሰው የተረገመ ነው። እኛ የምናውቀው አንድ ሰው ብድግ አድርጎ እንዲህ አድርግ ሲል በቃ ያንጊዜ ሞት። አይ ሞቱ የተሞተው ድርጅቱ ሲሰራ ነው። አያችሁ፣ ሞቱ የተሞተው ድርጅቱ ሲሰራ ነው። በረከቱ የተገኘው መልካሙ ስራ ሲሰራ ነው። ሰው ተናገረ አልተናገረ አይደለም። የሰው ንግግር ምንም የሚያስፈልግ ነገር የለም። ድርጅቱ ነው በረከት፣ ድርጅቱ ነው መርገም። ያ ባይሆን ኑሮ እዩት፣ አብኤልን የገደለው ቃየል ማን አይቶት ነው ያን ያህል የተንከሸከሸው? እኔ ስደተኛ ሆኜ እኔ ኮብ ላይ ተቅበዛሽ ሆኜ የምኖረው ለምንድን ነው? እግዚአብሔር ቢፈርድ በኔ ቃየል አዳም ቢፈርድ በኔ። መጽሐፉን ስታዩት እኮ የተናገረ ሰው እንደገደለውስ ማን አየ? ስለዚህ ለምንድን ነው እንዲያ የሚሆነው? የማንን ግብር የበላ ሰው ለፍለፍ ይሏል አይባለው ራሱ። ስለዚህ ድርጅቱ በራሱ ከውስጥ ያንቀሳቀሳል፣ ያናውጣል። ኮብ ላይ ተቅበዝባዥ ለፍላፊ ያደርጋል ድርጅቱ በራሱ። እንደገና ደግሞ በስውር የሚሰራ መልካም ስራ ሲም ጭምተኛ ዝም፣ በሰው ዘንድ ድንጋይ፣ በእግዚአብሔር ዘንድ ግን ሕይወት ያለው ሰው ያደርጋል። ተሰውሮ የሚሰራ ተደብቆ የሚሰራ ሰው ካለ ዝም ነው የሚያደርግ። ዝም ግንኙነቱ ከአንድ አካል ብቻ ከእግዚአብሔር ጋር ብቻ ከሰው ጋር ያልሆነ ያደርገዋል ድርጅቱን ብቻ። ስለዚህ እንዲህ ስለሆነ የእናት የአባት ሕይወት እናት አባትን መሰጠት በጣም ትልቅ ነገር ያላችሁ ሰዎች መጠቀም ያስፈልጋል። ጽድቃችሁ ገዳማችሁ በረከታችሁ እናታችሁ፣ ጽድቃችሁ ገዳማችሁ በረከታችሁ አባታችሁ። እውነት እንዳይመስላችሁ ሌላ ነገር። እናታችሁን ከዘጠኝ አትክፈሉ፣ አባታችሁን ከዘጠኝ አትክፈሉ። አንድም የወለደችም ዘጠኝም የወለደችም እናት ለእያንዳንዱ ልጅ የግል እናት ናት። የጋራ እናት የለም፣ የማይበር እናት የለም፣ የማይበር አባት የለም። ሰባት ብንወለድ ለኔ አባት የግል አባት ነው፣ ለኔ ብቻ። እነሱ ጋር የሚያገናኝ ነገር የለም። ዝምድና ነው እንዳለ ሆኖ እነሱ ሲሰጡ መስጠት፣ እነሱ ጋር ተወዳድር ማድረግ። አንድ የወለደች እናት ምን ተጨመርለት? ለአንዱ ልጅ ዘጠኝ የተወለደች ሰባት የተወለደ ስምንት የተወለደ ምን ጎደለበት? መካኑ አንድ ብቻ እንደወለደችው አይል የተወለደ የቀረ አካል የለም፣ የቀረ ጸጋ የለም። ምንድነው ታዲያ ብልጫው? ከነዚያ ጋር ማወዳደሩ ምን አመጣው? ያንዳንዱ ልጅ መስራት ያለበት እናቴ ናት አባቴ ናት ብሎ ከየቱ ጋር ተወዳድሮ እሱ ስላላደረገች እሱ ስላላደረገ ማለት በፍጹም ሊገባ አይችልም። ስለዚህ እናት ያለው ሰው በእናቱ ነው። የተፈጥሮ ልምድና ከዚያም ሲያልፍ ግዴታ የሚመስላቸው የተፈጥሮ ልምድ ከዚያም ሲያልፍ ግዴታ የሚመስላቸው ጥቂቶች አይደሉም። የግንዛቤ እጥረት ነው እንጂ በመሰረቱ ባልና ሚስት ከመጀመሪያው ጀምሮ አንድ ናቸው። ከመጀመሪያው ጀምሮ ሳይጋቡ አንድ ናቸው። ከተጋቡ በኋላ እውቅና ተሰጠው። እግዚአብሔር ግን እሷ ከነ አባቷ አብራክ ተከፍላ ወደ እናቷ ማይፀን ስትላክ እገሊት የምትባል ልጅ ስትሆን እሱ ከአባቷ አብራክ ተከፍሎ ወደ እናቱ ማይፀን ሲላክ እገሌ የሚባል ሰው ሲሆን እገሊትና እገሌ አንድ ሆነው ሰዎች እንደሚያስገኙ እግዚአብሔር ያን ጊዜ ያውቃል። ያ የሚፈጸመው እንግዲህ ምን ማለት ምን ይመቸ ነው? በእኛ ሀገር ከሆነ ከ15 ዓመት በኋላ ከ18 በኋላ ነው ሰው የሚያውቀው። ታዲያ ከ18 ከ19 ዓመት በፊት የተወሰነውን ውሳኔ ሰው የሚያውቀው ሰውም ራሱ እንዳደረገው የሚያደርገው ይሄን ነው። እግዚአብሔር ግን ከ18 ዓመት በፊት ነው የወሰነው። ያ ይሄ የእግዚአብሔር ውሳኔ ነው። ባልና ሚስት ናቸው። እግዚአብሔር አንድ ያደረገውን ሰው አይለየው። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር አንድ ያደረገው ጋብቻውን እግዚአብሔር የመሰረተው ማለት ያጸድቃል ማለት እግዚአብሔር ያደረገው እግዚአብሔር መልካም ነገር ብቻ ነው እንጂ ክፉ ነገር አያደርግም። እግዚአብሔር ያደረገው ድርጊት ደግሞ ያጸድቃል፣ ካላደረጉት ያስኮንናል። ልጆች የእግዚአብሔር ስጦታዎች ናቸው። ሁልጊዜ እንፈክርበታለን። የእግዚአብሔር ስጦታዎች ከሆኑ ልጆች ግን ለምንድን ነው የሚያጸድቁት? የኛን ልጆች እዩት። የኛን ልጆች እኛ ሳንኖር ወይ እኛ አቅም አቅቶ ሌላ ሰው ቢረዳቸው ይጸድቃሉ አይጸድቁም? የረዳቸው ሰው ይጸድቃል አይጸድቅም? ሴቶች ይጸድቃሉ አይጸድቅም? የሰማችሁ አይደለም? የኛን ልጆች እኛ መርዳት አቅቶን ወይ እኛ ሰዎች ነን ሳንኖር ቀርተን ሌላ ሰው ቢረዳቸው የረዳቸው ሰው ይጸድቃል?
ታዲያ ሌላ ሰው የሚያጸድቁ ከሆነ እኛ ልጆች እኛን የማያጸድቁን በምን ምክንያት ነው? እዩስ ልጆች የሌላት እናት ልጆች የሌሉት አባት ሰው ቢረዳቸው ይጸድቃል። የታመነ ነው። ታዲያ ልጆች የሌሏቸው የሚያጸድቁ ከሆነ ልጆች ያሏቸው ልጆቻቸው ቢረዷቸው ልጆች እንደማያጸድቁ ለምንድን ነው? እዩት ግንዛቤያችን ማለት እኛ አሻግረን ከዚያ ማዶ ነው ሁሉን ነገር የምናየው። ከውጭ ነው የምናየው፣ ከውስጥ አይደለም። እምነታችን ከውስጥ አይደለም፣ ስራችን ከውስጥ አይደለም፣ አጀማመራችን ከውስጥ አይደለም፣ ከውጭ ነው። እንደገና ወደ ኋላ ሲደክመን ነው ወደ ውስጥ የምንመለሰው። ከመልካም ስራ ከትሩፋት ወደ ግዴታ ነው የምንመጣው። ከግዴታ ወደ ትሩፋት መሄድ ሲገባን አስራት በኩራት ከመስጠት የሚቀድመን ምጽዋት መስጠት። ምጽዋት እንደ ቅድሙ ካለ ነው የሚሰጠው፣ ከሌለ ምንም ነገር አለ። አስራት በኩራት ግን የእግዚአብሔር ንብረት። ሌላውን ነገር ትምህርቱን የምንጀምረው በትሩፋት በጽድቅ በመልካም ስራ በስነ ምግባር ነው የምንጀምረው፣ በሃይማኖት አንጀምረው። ቅድም ያልኩ ምጽዋት ትሩፋት ይሄ ካለ ነው የሚሰጠው። ሃይማኖት ግን የማይኖርበት ጊዜ የለም። ለሃይማኖት ጉልበት አያስፈልጉም፣ አቅም አያስፈልጉም፣ ጥንካሬ አያስፈልጉም፣ ሀብት አያስፈልገው። እግዚአብሔር በአካል ሶስት ነው በመለኮት አንድ ነው ብሎ ምንም ነገር አያስፈልግም። ገበሬም የበታችን እኛ አይበል፣ የተማረ ሰው የበላይ ነኝ አይበል። የእውቀት አያስፈልገው፣ እምነት ብቻ ነው። ከእግዚአብሔር አንድ ሌላ እኮ ምክንያት የለም። ሌላ ሰው ሶስት ሰው የለ፣ ሌላ ሰው አንድ ሰው የለ። አንድ የሆነ ሶስት የሆነ አንድ እኮ እሱ ብቻውን። ስለዚህ ከማመኑ ውጭ እኮ ማነጻጸር አያስፈልገው። እንደገሌ እኮ አይባልም ሶስትነቱ፣ አንድነቱ እንደገሌ አይባልም። ስለዚህ እምነት ነው። ለማመን ደግሞ ገበሬ ይበልጣል። መጽሐፍ ካልሆነ መማር ካልሆነ ማወቅ ካልሆነ ማመን ከሆነ ማን ያቅተዋል? የማያቅት ከሆነ ማንስ ከተጠያቂነት ይድናል? እዩት። በእምነት ከሆነ ሁሉም ሰው፣ በእውቀት ካልሆነ ሁሉም ሰው ተጠያቂ ነው ማለት። የተማረው ሰው አምኖ ነው እንጂ ተምሮ አይደለም። ይሄ በስደት የሚገኝ ነገር አይደለም። ያልተማረም ሰው አምኖ ነው። ስለዚህ ሁለቱ አንድ ናቸው ማለት ነው። እግዚአብሔር አንድ ያደረገውን ሰው አይለየው። ልጆች የእግዚአብሔር ስጦታዎች ናቸው። እድሜህ እንዲረዝም አባት እናትህን አክብር። እዩት፣ እድሜህ እንዲረዝም አባት እናትን ማክበር አይደለም በሰማይ በምድር እድሜን ያረዝማል። የእድሜ መርዘም ደግሞ እድሜ ይስጥ፣ የእናቶች ምርቃት እድሜ ይስጥሽ ተብላችሁ አታውቁም? አልተባላችሁም? አላገለግላችሁም ማለት ነው። ስለዚህ ሌላ ሰውም ነገራችን ላይ ይላል። እድሜ ይስጥሽ ማለት ግን ከሰማንያው 90 ያድርግልህ ማለት አይደለም። የምትጠቀምበት እድሜ ይሁን ማለት ነው። እኛ ከቁጥሩ ላይ ነው አልፈን ምን ሳንጠቀም ቁጥር እንፈልጋለን። ምን ያደርጋል? 80 ዓመት 10 ዓመት በቂ ነው እኮ ለሰው ልጅ። እሺ የተቀመጥነውን እድሜ ቢጨመቅ እኮ 5 ቀን የሰላም ቀን አይወጣው። ታዲያ መኖራችን ምንድነው ትርጉሙ? 5 ቀን የማይወጣለት 50 ዓመት ምን ማለት ነው? 6 ቀን የማይገኝ 6 ቀን የሰላም ቀን ሙሉውን ቀን ያልተገኘበት 60 ዓመት ምን ያደርጋል ቁጥሩ? የቁጥር ክምችት ባዶ ደረቅ ቼክ ገንዘብ የሌለው ደረቅ ቼክ ምንድነው የሚያደርገው? ቁጥር ከመሸከም ውጭ። አሁን እኛም ያልተጠቀምንበት እድሜ ስናለቅስ የኖርንበት 60 ዓመት 6 ቀን አይገኘውም። ምንድነው 60 ዓመት ምን ያደርግልኛል? 70 ዓመት ምን ያደርግልኛል? ከመከራ ወደ መከራ ለመሄድ ሲያለቅሱ ኖሮ እያለቀሱ ለመሄድ ምንድነው የሚያመጣው ነገር? ስለ እድሜ ይስጥሽ ማለት ግን በተሰጠሽ እድሜ የምትረችበት ይሁን የተባረከ እድሜ ይሁን ማለት። እድሜ ይስጥ ማለት የተሰጠ እድሜ የተባረከ ይሁን ረክተህበት ኑር ማለት። 10 ዓመት የሰላም እድሜ እኮ ከተገኘ በጣም እጅግ ከበቂ በላይ ነው። ምን ነው ጌታ እግዚአብሔር ቢፈቅድ በእውነት ማለት እያንዳንዱ ሰው 10 ዓመት ልቡናው ተመልሶለት ረክቶ ባለው ነገር ያለውን ነገር ፍጥረቱን አይቶ አድንቆት ጌትነቱን ተረድቶ የሚኖርበት ምን 5 ዓመት በተገኘ ሙሉ እድሜ ይሄ ነበር ማለት። ይሄን 80ውን ሙልጭ አርጎ አጥፍቶ 5 ዓመት ቢሰጠን ምንም ነገር ሳይባል ማለት። ስለዚህ እድሜ ይስጥህ፣ አባት እናትህን አክብር፣ እድሜ እንዲረዝም ማለት የምትረካበት ረጅም እድሜ ማለት ነው። የምትረኪበት እንደ አብርሃም ያለ እድሜ የመቶ ምናምን ዓመት የኖረው 1000 ዓመት የኖረው አብርሃም ማለት ቁጥሩ 100 ምናምን ነው። እንግዲህ 1000 ዓመት ነው የኖረው። አዳም እሱን ያህል አልረካም ከመጀመሪያው ጀምሮ። ምክንያቱም የአዳሙ የግፉ መጀመሪያ የበደሉ መጀመሪያ ስለሆነ ሲወጣ ሲወርድ ሲስተቃይ የኖረ ሰው በበደሉ ሲያለቅስ ሲያነባ፣ ከዚያ በኋላ ከተረጋገው መካከል ችግሩን ከለመዱት ዘመን በኋላ እንደገና አብርሃም ተወለደ። ባለው ነገር ላይ ሁሉ ረክቶበት ወገን ሲለቅ ቅር አይለው፣ በቤተሰቡ ችግር ሲፈጠር ቅር አይለው፣ ችግሩን ከመፍታት ውጭ ሌላ እርምጃ የማይወስድ ደጉ ሰው ማለት። በመካንነቱ ችግር ተፈጠረ፣ ልጅ ሁለት ተባለ፣ እሺ አለ ተቀበለ፣ ልጅ ወለደ። አገልጋዩና እመቤቷ ተጣሉ፣ ልጅና ልጅ ተጣሉ። ይሄን ልጅ አስወግድ ተባለ፣ እሱንም ፈተው አስወገደ። እረኛና እረኛ በስደት ላይ ዓለም ላይ ከአጎቱ ልጅ ጋር ተጣሉ። ያንም ደግሞ መሬት በመከፋፈል ቦታ መካፈል አስወገደ። ረክቶ የሚኖር በ100 ዓመት ላይ የ1000 ዓመት ሰው የኖረው ረጅም እድሜ የኖረው አብርሃም ማለት ረጅም ከመጠን በላይ ያለፈ 100 ዓመት
በርካታ በሰላም በጤንነት በቤተሰብ በሁሉም ነገር ሁሉንም የተቀበለው አባት እንደሱ ያለ ሺህ ዓመት የኖረ ሰው የለም። እድሜ ይስጥ ማለት አይደል? ትርጉም ይሄ ብቻ ነው። ዝም ብሎ የተንቀባረረ ተኝታ የምታሳልፈው እድሜ በበሽታ የምታሳልፈው እድሜ ማለት አይደል። ሰዎች እስከ 70 ዓመታቸው ድረስ ይንቀሳቀሳሉ። ከ70 ዓመት እስከ 130 ዓመት ድረስ ደግሞ ይቆያሉ። 50 ዓመት ተኝተው የኖሩበት ሁሉ የ130 ዓመት ባለጸጋ ይባላሉ። ይሄ በአፈር ውስጥ አለመሆናቸው ነው እንጂ ሌላ ልዩነት የለውም። እድሜ ማለት ግን ተንቀሳቅሶ ራስን ረድቶ መኖር ማለት ነው። በጥገኝነት መኖር አይደለም። ሰው እያነሳ እየጣለ አይደለም። ሊሆን ይችላል፣ ሊመጣ ይችላል። ከመቶ አንዱ ከሁለት መቶ ሁለቱ ሊኖር ይችላል። ግን ይሄ ማለት አይደለም። እድሜን የሚያረዝም በምድር ላይ እርካታን ካመጣ በማያረከው ዓለም ላይ እርካታ ካመጣ በእርካታው ዓለም በሰላሙ ዓለም ላይ በሰማይማ ምን ያህል እንደሚያመጣ እዩት። በክፉ ዓለም ላይ ለውጥ ያመጣ በረከት በክፉ ዓለም ላይ እድሜን የሚያስጨምር በረከት የሚያመጣ ከሆነ እናትና አባትን መርዳት በዓለም ላይ በዚያ በሰላሙ ዓለምማ ምን ያህል ሰላም እንደሚጨምር ምንም ነገር አያስፈልገውም። እውነት ብቻ ነው። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ለወላጆቻችሁ በጌታ ታዘዙ። ትእዛዙ ለእግዚአብሔር። ወላጆች እናት አባቶቻቸውን እንዲያከብሩ፣ ልጆች እናት አባቶቻቸውን እንዲረዱ በጌታ ከታዘዘ የጌታን ትእዛዝ አክብሮ ለእናት አባቱ የሚረዳ የሚታዘዝ ሰው ሁሉ ዋጋው ከእግዚአብሔር ዘንድ ነው። እናትሽን እርጃት፣ እግዚአብሔር አባትህን እርዳው ያለው እግዚአብሔር ነው። ይህን የፈጸመ ልጅ ሁሉ ደመወዙን ከእግዚአብሔር ይቀበላል ማለት ነው። ሰራተኞች ለክርስቶስ እንደምትታዘዙ በስጋ ለሚገዟችሁ ጌቶቻችሁ ተገዙ። የባህሪ አምላክ ጌታዬ ነው ፈጣሪዬ ነው ብለህ እንደምትገዛለት ይሄ ትእዛዝ ጌታዬ ያዞኛል ብለህ ለነሱ ብለህ የጌታ ትእዛዝ ነው ብለህ ለአሰሪዎች ተገዝ ታዘዛ። እናንተ ጌቶች ቁጣችሁን እያበረዳችሁ በደላቸውንም ይቅር እያላችሁ ትክክለኛውን አድርጉላቸው። ይኸው ሰራተኞች ቁጣችሁን እያበረዳችሁ በደላቸውንም ይቅር እያላችሁ። ሰራተኛ ሲሰራ ሊያጠፋ ይችላል። ይቅር እያላችሁ ከነሱ ጋር ድርድር ሳትገጥሙ አጥፍተሃል፣ ጥፋትን እመን፣ አጥፍተሻል፣ ጥፋትሽን እመን፣ የይቅርታ ደብዳቤ ጻፊ፣ የይቅርታ ደብዳቤ ጻፍ ሳትል ድርድር ሳይገባ በደላቸውን ይቅር እያልክ እየተውክ እያልሽ ይህንን አድርጉላቸው። ምክንያቱም ጌታው የሾማቸው በእነሱ ላይ የሾማቸው የጌታ አገልጋዮች ናቸው፣ አሰሪዎቻቸው የሚለውን የእግዚአብሔርን ትእዛዝ አውቃለሁ የሚል ሰው ዕለት ዕለትም የሚያሰማውም ሰው የፈጣሪን ትእዛዝ መፈጸም በራሱ ጽድቅ መሆኑን እያወቀ ልጅ አያጸድቅም ማለት። እናት አባትን ለመያዝም ከወንድም ከእህት ጋር መፎካከር፣ እኔ ከሌላው የተለየ ምን ዕዳ አለብኝ ብሎ ዕዳ እየከፈለች እየተበደረች ልጆችን በማሳደግ አንድም ቀን ልጆችን በመውለዷ ሳትጸጸት ላሳደገች እናት ይህን መጥፎ አጥፊ ድምፅ ማሰማት አይገባም ነበር። ዕዳ ብሎ እናትን እንደ ዕዳ አድርጎ መቁጠር ዕዳ ከሆነ ዕዳ ያለባቸው ልጆች ናቸው። ዕዳ ከሆነ ምክንያቱም አካሉ የእናታቸው ነው፣ አካሉ የአባታቸው ነው። የአካል ሙልጭ ብሎ የእናት አካል ነው፣ የአባት ንብረት ነው፣ የአባት አካል ዕዳ ከሆነ ይሄን ዕዳ የሚሆን ልጅማ ታዲያ እናቱን ቢቀበል እንዴት ዕዳ ይሆንበታል? አውጥቶ አዲስ ህይወት ሰጠችው። አዲስ ህይወት ባሮጌ ህይወት አይተካም። እሱ እኮ በምግብ እያገዛት ነው እንጂ እኮ ህይወት አልሰጣት። ምንድነው ደው? ምንድነው ክፍያው? እሱ እኮ የተከፈለውን ያን ያህል እኮ የ30 ዓመት የ20 ዓመት እንትን እኮ እናቱን ቢጦር እኮ አያወጣውም። ገንዘቡን ብቻ ጥሬውን ገንዘብ ህይወቱን አካሉን ተውት። ይሄ የማይከፈል ህይወት ሰጣለች እናት። የሚከፈል ገንዘብ ደግሞ ሰጣለች። ገንዘቡንም አይከፍለውም እንኳን ህይወቱን ይቅርና ማለት ነው። ስለዚህ ለእናት ሊነገር የሚችል ድምፅ አይደለም። ይህ መልካም የቤተሰብ አኗኗር ለሚኖርበት ሰው በምድር ብቻ ሳይሆን በሰማይም የሚያኖር ነው። በምድርም ያኖራል፣ በሰማይም ያኖራል። ለሚኖርበት ሰው ነው። ግን ያልኖርበት አልኖርበትምና እንዲኖርበት ዋጋ ይከፈልለት። ስላልኖርበት እንዲኖርበት ተጨማሪ ጊዜ እንዲኖር ዋጋ ይከፈል። የኖርበት ሰው ግን ኑሮበትም ኋላም ይኖርበታል። ሲኖርበት እናቱን የሚረዳ ልጅ አባቱን የሚረዳ ልጅ በርካታ እየኖርበት ነው፣ በሰላም እየኖርበት ነው። በምድር እኮ ጥቅም አለው። ሰላም አለ፣ መረጋጋት አለ፣ በረከት አለ። የያዘው መባረክ፣ የልጆቹ ህይወት መቀደስ፣ በተሰጠው ነገር ክፉም እንኳን ቢያገኘው ረክቶ መኖር አይደለም። የማያገኘውን እንደ ሰውነቱ ክፉ ቢያገኘውን ክፉን መቀበል ትልቅ ጸጋ እኮ ነው። አልቀበልም ብሎ መንገጫገጭ ነው ትልቁ የበረከት መጥፎ በረከት ያለ ማግኘት መጥፎ ስልቱና ሂደቱ ማለት።
ግን የተሰጠውን ጸጋ መቀበል ግን በረከት ነው። አሁን የብሩኮቹ ልጆች ሰዎች ብሩክ ያሳደገው ብሩኮች የጸለዩላቸው የብሩኮች ሰዎች ልጆች ክፉውንም መልካሙንም በጸጋ ነው የሚቀበሉት። ይሄ መባረክ ነው። ይት ደግሞ ሌሎቻችን ደግሞ መልካሙንም በበጎ አንቀበለው። የድካም ውጤት ነው። እንዲህ ስለሆንኩ ነው፣ እንዲህ ስላደረኩ ነው፣ አባቴ እንዲህ ስለሆነ እናቴ ስለሆኑ ይህን ስለተማርኩ ነው። ምክንያታችን አፈር ነው፣ አላፊ ነገር ነው። ለብሩኮቹ ግን ምክንያታቸው እግዚአብሔር አይምሮን የሚቀድስ እናት አባትን የሚያቆይ በብሩኮቹ የሚወል በረከት የሚሰጥ እግዚአብሔር እንደሆነ ስለሚያውቅ ማንኛው ነገር የሚያጠጋጉት እግዚአብሔር ነው። ስለዚህ ለተቀበለው ሁሉ ክፉ ነገርም በራሱ በረከት ነው። የብሩኮቹ ሰዎች ህይወት መልካሙን ነገር ብቻ የመቀበል አይደለም ያለው፣ ክፉን ነገር ሁሉ የመቀበል አባታችሁን ታውቁት ይል አባታችን ታውቁት ይል እዮ ክፉ ነገር ደርሶብሃል፣ ለምን እግዚአብሔርን ታመሰግነዋለህ? እግዚአብሔርን ስደበው፣ ስዩቲን እግዚአብሔርን ስደበው። እግዚአብሔርን በመስደብ የሚቀነስ መከራ አለ ሲጀምር። አሁን እብደት አይቀንስም፣ እብደት እየጨመረ ይሄዳል። ሌላ እብደት ያመጣል እንጂ እብደት አይቀንስም። ያበደ ሰው እዩት የሚለው ከክፉ ነገር እግዚአብሔርን ስደቡ ምን አገናኘው? አፈር ወደ አፈርነት መመለሱ ከእግዚአብሔር ጋር ምን አገናኘው? ይሄ እኮ የተፈጥሮ ግዴታ ነው። አካል መቁሰል ከእግዚአብሔር ጋር ምን አገናኘው? ንብረት መጥፋት መውደም ከእግዚአብሔር ጋር ምን አገናኘው? እግዚአብሔር መስደቡ ምንድን ነው ያገናኘው? ይሄ እኮ ያመጣው ሰውነታችን ነው ሲጀመር። እዩት ሰው መሆናችን የማያመጣው ነገር የለም። አካል ማጣት፣ ጤና ማጣት፣ የንብረት ውድመት፣ ከስራ መፈናቀል፣ ከሀገር መውጣት፣ እናትን ማጣት፣ አባትን ማጣት፣ በጤና እጦት መሰቃየት፣ በሁሉ ነገር ይሄ የአፈርነታችን ውጤት ነው። በብዛት የኃጢአት ትርጉም እየሰጠ ነው እንጂ የአፈርነታችን ውጤት። ያቺ ሴት ልጆቿ ሞቱባት፣ ሀብቷ ንብረቷ ሞተባት፣ ባሏ ሞተባት። እግዚአብሔርን ስደበው። በሰፈር እየዞሩ ክፉ ነገር ከሚነጋገሩ ሴቶች መካከል አንቺ ነሽ ማለት ነው። አንቺ ነሽ። ለምን ከእግዚአብሔር ዘንድ መልካሙን ነገር እንደተቀበሉን ሁሉ ክፉውን መቀበል የለብንም እንዴ? እዩት። የማን ነው ልጅ? ማን ነው ውስጡ? ምን በረከት ያለው ሰው ነው? ከእግዚአብሔር ዘንድ መልካሙን ነገር እንደተቀበልን ሁሉ ክፉን ነገር መቀበል አለብን። ለምንድን ነው? እግዚአብሔር እውነትም በፊት መልካም አደረገለት፣ ኋላ በሰይጣን ቁራኝነት ምክንያት ክፉ ተደረገበት። ኋላ እንደገና መልካሙን እንደተቀበልን ክፉ መቀበል አለብን ሲል መልካሙን አጥፍቶ እንደገና መልካም ነገር ክፉን አጥፍቶ መልካም ነገር ሰጠው። እግዚአብሔር ያመነበት እግዚአብሔር የታመነ ነበር። ራሱን የማይክደው ባናምነውም ታምኖ የሚኖረው እግዚአብሔር በተለይ ለሚያምኑበት ሰው የታመነ ነው። ለሚያምኑበትም የታመነ ነው መታመኑ ስለሚያውቁለት እንጂ የሚያምኑበት ሰዎች ግን መታመኑ ስለሚያውቁለት እግዚአብሔር ይዝም የታመነ ነው። ባናምነውም እሱ የታመነው እሱ ራሱን አይክድም ይላል ጳውሎስ። የታመነ ነው። እግዚአብሔር የለም ለሚሉትም እሱ እግዚአብሔር የለም ብሎኛልና ጭልም ላድርገው አይደል። እሱ የታመነ ባይታመን ፉክክር አይገጥም ሻሉ። አያችሁ ጌታችን ማወቅ አለብን። ማን ነው እርሱ? ምንድን ነው የሚሰራው? እኛ እንደምንለው ዝም ብሎ ቁርቁሶች ከኛ በጎጥ በቀለም በምን እንደሚጣለው ሰው እኮ አይደል። እንጀራ በምንም እንደምቀኞች ጉድጓድ ቆፍሮ እንደሚጠብቀው አይደለም። እግዚአብሔር ሰው ጉድጓድ ቢቆፍር እግዚአብሔር ጉድጓዱን ሞልቶ የሚጠብቅ ሰው ያውም ለኛ ለኃጢአተኞቹ እኮ ነው። ኃጢአተኞች ሰዎች ጉድጓዱ ቆፍረው ሲጠብቁን ለኛ ለኃጢአተኞቹ ጉድጓዱን ሞልቶ መሰላል አድርጎ ይጠብቃል። እግዚአብሔር ባህሪው ይሄ ብቻ። ከዚህ ውጭ ሌላ ነገር ከክፎች ጋር አይደበለቅ፣ ክፉ ነገር አያደርግ። እግዚአብሔር መልካም ነገር ብቻ የታመነ ጌታ ነው። ይህ ስለሆነ የመልካም ሰዎች አኗኗር ይህን ነገር ያመጣል። በመሆኑም ሐዋርያው ይላል አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡ እዩ ቅድም ስናገረው የነበረው አሁን የሰው ድርሰት ነው የመጽሐፍ ቅዱስ ይዘት ነው ያልኩት። የዚህ እናት መርዳት ጥሩ ነው ስንል ነበር። አባት መርዳት፣ ቤተሰብ መርዳት። አሁን ተደርድረው መጡ ከላይ ቤተሰብ እናንተ ሰራተኞች እንዲያርጉ፣ እናንተ አሰሪዎች እንዲያድርጉ፣ እናንተ ልጆች እንዲያደርጉላችሁ፣ እናንተ ወላጆች እንዲያደርጉላችሁ። ስለዚህ እኒህ ከእግዚአብሔር የታዘዙ ትእዛዞች በመሆናቸው አንደኛ በረከት አለ፣ ሁለተኛ የሆነው ሁኔታ ሁሉ በእግዚአብሔር ትእዛዝ መሆኑን ማመን። ሰው የሆነው በሱ ከሆነ ከኛ እናት እንድንወለድ እኛ በግላችን የተደረገ በእርሱ ከሆነ እናታችን በእግዚአብሔር ትእዛዝ ከወለደችን ለምንድን ነው የምናገለግላት? ለምንድን ነው የማያጸድቀው? የእግዚአብሔር ሂደት አይደል? ያ ሂደት ያ መስመሩ የእግዚአብሔር መስመር አይደል? በእግዚአብሔር መስመር ወተና ፈንጋጭ ለምን ሆናል? ህጉ ለምን እንቀፈዋል? እናታችን ለምን እንሳደባለን? አባታችን ለምን እንሳደባለን? እናት ከአባት የተወለድክ በእግዚአብሔር ፈቃድ ነው። አዎ። ታዲያ እናትህ ለምን ትሳደባለህ? አባትህ ለምን ትንቃለህ? አለ የዘመኑ የባለየዎች ፉከራ ሳይማሩ ያስተማረና አባታችን እይት አሁን ታውቆ ተሙቶ ሳይማሩ ያስተማሩን ዘመዶች ያልተማረ ደንቆሮ እርሱ ነው። የተማረ ያልተማረ ደንቆሮ። እዚያስ ለምንድን ነው ያልተማሩ? ሲጀመር ሰው በፊደል በማወቅ ነው ትምህርት። ሰው በተፈጥሮ ምሁር አይደለም።
ደቂቅ ምሁራን በእግዚአብሔር ልጆች በእግዚአብሔር የተማሩ ናቸው። በማመን ፊደል በማመን ይታወቅ የለም። ያልተማሩ ሰዎች ገብሪ ሀ የማይሉ ሰዎች ገዳም ሄደው እኮ ዳዊት ደጋሚዎች ይሆናሉ። ሳይማሩ ምንም ነገር ሳይሉ መማር እኮ ከመቀደስም ይመጣል እኮ። ድንቁርና እኮ ከመርከስ ይመጣል። እውቀት እኮ ከመማር እኮ አይደለም። አንዳንድ ጊዜ ዝም ብለን የምናገረው ነገር አለ። ላለመማር መማር የሚለው ይገባችኋል? ላለመማር መማር ምን ያደርጋል? ምን ማለት ነው? ላለመማር መማር ምን ያደርጋል? ምንም አያደርግ። ላለመጽደቅ ቁጭ ብሎ መማር ምን ያደርጋል? በእግዚአብሔር ዘንድ ምሕረት ላለማግኘት ክርስቲያን መሆን ምን ይጠቅማል ማለት? ላለመማር መማር ምንም የሚሰራው ነገር የለም። እናትን ለመሳደብ መማር ምን ማለት? የማሞልጭ ያለ ደንቆሮ ነው ማለት። ከልሙጥ ወረቀት ጋር የኖረ ደንቆሮ ማለት። ሳይማሩ ያስተማሩ ቤተሰቦቻችን ሁሉም ሰው የሚነሳ ለሚፈክረው ልጅ ተምሮ ያልተማረ ከመሆን ሳይማሩ መቅረት ይሻላል። ተምሮ እናትን ከመሳደብ ሳይማሩ ልጅን ማሳደግ ይሻላል። ማን እግዚአብሔርን ትእዛዝ የፈጸመው? ያልተማሩ የምንላቸው አይደሉ ልጆቻቸው ያሳደጉት? እውቀት እንድናገኝ እንጀራ እንድናገኝ አደረግ። እነሱ ለምን ያልተማሩ? እገሊት ትማር እንጀራ ታገኛል። ዘመኑ እንዲህ እውቀት ይፈልጋል። ስለዚህ አብራ እንድትኖር ይህን ታድርግ። ይሄ ድንቁርና ነው። ይህን የውስጥ የሰውን የስነ ልቦና ያካሄድ ያለሙን ወቅታዊ ያካሄድ የተረዳ ከዚህ በለጠ መማር ምን ያመጣዋል? የተማሩ ሰዎች ማን ነው ሲጀመር ለራሱ የሚሆንስ? እንደ ገበሬ ለራሱ የሚሆን ሰው አለ? ከወፏ ይላፋው ታብላይ ከዚህ በለጠ ምን ተሳለን? እዚህ ልጽ መማር አለ? እግዚአብሔር በምድር ላይ ከምድር አፈር ውስጥ ሸክሙን አቅሎ ከምድር ውስጥ በረከቱን እያመጣ ከሰማይ ጠሉን እያዘነበ አብቅሎ አሳድጎ አፍርቶ ይመግበኛል፣ እንካ የሰጠውን ስጠኝ ብሎ የሚያምን እንደ ገበሬ ያለን? የጨበጠውን በመስኩሩ የሚረጨው እንደሱ ላይ ተማራል። መማር ታዲያ እግዚአብሔርን ለማወቅ እኮ ነው። ሰውን ለመሳደብ እኮ አይደለም መማር። ስለዚህ ስለሆነ ዘመዶችን በተለይ የቅርብ ዘመዱን የማይረዳ ሃይማኖቱን የካደ ከሚያምን ሰውም የባሰ ክፉ ነው። እዩት። እኛ አለባብሰን የምንሄደው አልፈን እንደ ጴንጤዎች የምንጠቅሳቸው ጥቅሶች ሁሉ በውስጣቸው እነዚያ ብቻ አይደሉም ያሉት። በብዛት አንዳንድ ሰዎች አሁን የሚጠቅሰው አልፎ የሚሏቸው ነገር ከውስጥ የታመቀ አይተነው የማናውቅ ብዙ ጉዳል። እንደ መጽሐፍ ቅዱስ ያለ ሐዲስ የለም። እውነትም አዲስ ነው። ዕለት እኮ አዲስ ነው። የምንሰማው ነገር ሁሉ ጊዜ አዲስ ነው። አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖቱን የካደ ከማያምን ሰው የባሰ ክፉ ነው። እናት አባቱን የማይረዳ ሰው ዘመዶችን የማይረዳ በተለይም የቅርብ ዘመዶች ይሄው ደግሞ ለሱ ድርሻ የተሰጡትን። ምክንያቱም እናት ቅርብ ናት። አሁን ሌላው አክስት አጎቱን የማይረዳ እንበለው፣ በተለይም እናቱን እንበል። እናት እያላችሁ እናቱ እየለመነች በሱ ጥላ ስር ተከልላ ለምና እንኳን እንዳትበላ የልመና ግርዶሽ የሆነባትን ቤተሰብ እንዳትለምን ገል ያለች ይባላል። ማን ይሰጣታል? እንዳይለምን ገል ያለ ይባላል። ማን ይሰጠዋል? ልመና እንኳን የዘጋንባቸው ለምኖ ለማድረግ እንኳን የዘጋንባቸው ወይ ከውስጥ ሰላም የላቸው ወይ ከውጭ ሰው አላወቀላቸው የተዘጉ በሮች። እስር ቤት ያሰረው አካል ትንሽ ምግብ ያቀርባል። ይሄ ምንም ነገር ከሌለ ቀንም ስድብ፣ መናቅ፣ መሽማጠጥ፣ ክፉ ነገር መስማት፣ ሲያዝኑ መዋል ሁልጊዜ ይሄ ባለበት። ስለዚህ ቅርብ ዘመዶችን የማይረዳ ሃይማኖት ማለት ቅድም የተነሳነው ሃይማኖት ማለት ይሄ ነው። እናቱን የማይረዳ ሰው ማስተማር አይችልም። አባቱን የማይረዳ ሰው ማስተማር አይችልም። እናቱን የማይረዳ ሰው 5 ሳንቲም መስጠት አይችልም። መጀመሪያ ለእናት መስጠት፣ መጀመሪያ ለአባት መስጠት፣ መጀመሪያ ልጆችን ማሳደግ ነው። ይሄ ለታይታ መስጠት፣ ቀለበትን ማውለቅ፣ ልብስን ማውለቅ፣ መስጠት፣ ማጓዝ ይሄ ካለ ኋላ የሚሆን ነው። ይሄ ባይሆንም መስፈርት አይደለም ሲጀመር። ሃይማኖተኛ ሰው ከመጀመሪያ የራስን ገመና መሸፈን። ሰው ራቁቱን ሆኖ ለሰው ልብሱን አውልቆ ይሰጣል? አይሰጥም። ቢሰጥም ትክክል አይደለም። ሁለት ያለው አይደል አንድ ስቴ የተባለው የለበሰ ሰው የለበሰውን አውልቅ የሚል መጽሐፍ አለ የለም አይደል? ዘቦክል ክዳናተ ያባሃደ ለዛልዎ ሁለት ልብስ ያለው ለሌለው ሰው አንዱን ይስጠው፣ ሁለቱ ሁሉ ራቁታቸውን አይሆኑ ነው። የኛውም አንዱን ያለውን ይልበስ፣ ያኛውም የተረፈውን ያኛው ይልበስ፣ ሁለቱ ሁሉ ራቁታቸውን አይሆኑ። ስለዚህ እናቱ ራቁቱን ሆና ለሌላ ሰው የሚሰጥ ማለት የራሱ አካል የእናት አካል የራስ አካል ነው። የአባት አካል የራስ አካል ነው። አባት እየተራበ ራሱ እየተራበ ሌላ ሰው የሚሰጥ ሃይማኖቱን ከካደ የባሰ እንግዲህ ምን ይባላል? ሃይማኖቱን ከካደ የባሰ ደግሞ ሌላ ነገር መጣበት ነው። ሃይማኖቱን ካዲ ነው አለ። ከካዱ ሰዎች ደግሞ የባሰ ምን ስም አጥቶለታል ማለት ከካዱ ሰዎች የባሰ
እነማን ናቸው ከካዱ ሰዎች ይባሱ? ሃይማኖት የለም የሚሉ ሰዎች ይሆኑ? እንግዲህ ወጥተው ገብተው የወጡ ሰዎች የካዱ ተባሉ። ምናልባት ሃይማኖት ደግሞ የለም የሚሉ ወይስ ማን ነው? ወይስ ሰይጣን ነው? በቃ ከማይሆኑ ሰዎች የባሱ ናቸው። ምንም ነገር የለም። እዚህ ሃይማኖት እዩት። ሃይማኖት ማለት ቤተሰብ ነው። ይህን የሚያደርግ ሰው ነው አሁን እንዲህ አድርጉ እንዲህ እንበል ይህን ብናደርግ ይሻላል ማለት የሚያምርብን አሁን ከቤት ያለው ከውጭ ላይ መራኮት አይደል ነገር የሰጠ ብሎ እኔ ሳልሰጥ የኔ ስም ሳይጠራ አሁን የሀጣን መደብር ነው። ሲጀመር ምጽዋት ከሆነ በድምጽ ማጉያ ፉክክር ውስጥ ምን አስገባ? በድብቅ መስጠት አይደለም። ምንድነው ያን ያልፎከረው? የልልታው ጭብጨባው ምን አስፈልገ? ምንድነው የሚያጽድቀው? ለጽድቅ ከሆነ ምን አደባባይ ለእግዚአብሔር የተሰጠ አይደል? እግዚአብሔር በድምጽ ማጉያ ነው የሚናገረው። ዘአመ ወዘለሆ ሳሰት ሰማያ የሹክሹክታውን ጭራሽ የጸጥታውን የምትሰማ አቡነ ዘበሰማያት ይትቀደስ ስምከ የጩኸት ነው። አቡነ ዘበሰማያት ይትቀደስ ስምከ መለስተኛ ነው። አቡነ ዘበሰማያት ይትቀደስ ስምከ ይሄ ደግሞ ሶስተኛ ነው። አራተኛ ነው። ይሄ ሁሉ ይሰማዋል። እንደ ትልቁ እንደ መጀመሪያው ንግግር ነው ይሄ በሱ ዘንድ። ይሄና አቡነ የሚለው ልዩነት የለውም በሱ ዘንድ ዝም ብሎ በቃ ዘረአመ ወዘለሆ ሳሰ እንደማይበል የሚጮኸውን ድምፅ የሹክሹክታውንና የህሊናውን የምትሰማ አንተ ይህን ሁሉ የሚሰማ ጌታ ስለሆነ ድምፅ ማጉያ ላይ መፎከሩ ምንም የሚያመጣው ነገር የለም ማለት ያ ሁሉ አሁን የት ነው? አሁን እኒህ ነገሮች በነገራችን ላይ ማን ምን እንደሆነም የሚያሳዩ ነገሮች ናቸው። እህቶቻችን ወንድሞቻችን ማን ምን እንደሆነም ይታዩ ደረጃው የት ላይ እንደሆነም ይታያል። ደረጃ መዳቢዎች ስላልሆን የኛ ደረጃ ስላልተመደበ ነው እንጂ ይህንን ራስ ቁጭ ብሎ ማውጣት ይቻላል። ገሌ ደረጃው ከዚህ ላይ ነው። ምክንያቱም ለሰው ደረጃ ማውጣት እንችላለን፣ ለራሳችን ደረጃ የለንም እንጂ እህታችን ገሌ እንዲህ ናት። ምክንያቱም የምታሳየው ድርጅት የት ላይ እንዳለች ስለሚታወቅ ከሰው የምትፈልገው ፍላጎት ከዚያ የምትፈልገው መድረኩ ከሆነ ነገር የምትፈልገው ድርጅት የሃይማኖቷ ደረጃ ምን ላይ መጠን ላይ እንዳለ ሰውነቷ ሃይማኖቱን ለመቀበል ምን ደረጃ እንዳለ የሚያሳይ ነው። ጢሞቴዎስ ተጠቅሷል። ልጆችን ወልዶ እንዳያድጉ ትቶ የሚሄድ አሁን ያለማመኑ ልጆችን ትቶ እንዳያድጉ ትቶ ገዳም አይደለም። አሁን ለእነዚህ ሰዎች ጽድቃቸው ይሩ እነዚህ የተበተኑት የተፈቱት ማንም ያሳድጋቸው በየመንገዱ እናት የለም እናት የኛ አፈር ልብላ እናቷ ሙታባት እሱ አስደፍታቸው ሄደችውስ ከማይፀን እንዳይወጡ የሚያስወርድ አሁን እኒህ ሁሉ ከእናትና አባቱን የማይጦር ከወንድሞቹ ጋር እየተፎካከረ የሚያስቸግር ከሚስቱ ወይም ከባሏ ጋር እየተፎካከረች ትዳሯን የምትመሰብር ለዘር መገኛ የሆነውን ትዳር ለፍላጎት መፈጸሚያ ብቻ አድርጎ የሚቆጥር ሰው ከካዲያን የከፋ ካዲ በመሆኑ ከባድ ቅጣት ጠብቀዋል። አሁን ያልተመቻቸ ህይወት የሚገጥሙና አሁን የነዚህ ፍልሰት ነው። እነዚህ የምናደርጋቸው ድርጊት አሁን ለሃይማኖት ሰው የማይመቹ ስለሆኑ ሃይማኖቱ ይህን ላይ ፈጽም ሲባል የመፈጸም አቅም ያቅታል። ሃይማኖቱ የሚቀመጠው ኮርቻዎች እነዚህ በተመቻቹበት ህይወት ላይ ነው። ሃይማኖቱ መኖር የሚችለው ሃይማኖተኛ ህይወት ሲኖር ነው። እኒህ ከሌሉ እንዲህም አጋንንት የሚያምኑለታል፣ ይረዱታል፣ ይንቀጠቅጡለታል። የማያምን ካዲ የሆነ ሰይጣን የለም። እግዚአብሔር ስንት ነው ቢባል አንድ ሰይጣን መጥቶ በመለኮት አንድ ነው በአካል ሶስት ነው ብሎ ቁጭ ነው። ቅድም እንዳልኩት እንኳን እሱ እንትን መነጋገር የሚችለው ይቀርና የማይናገረው ባሕርን ቢጠይቋት ለበቃ ሰው ትናገራለች። ያን መልስ ትሰጣለች። ሲሻገሩ ሁሉን የመሻገር ፈልጋለሁ ላለው ሰውነት አይደል እንደ አስፋልቱና የምታሻገረው? አይ እኔ በጀርባሽ ላይ መሸጋገር ሳይሆን በውስጥሽ ማለፍ ፈልጋለሁ ላለው አይ ወደ ኋላ ተከፍሎ በደረቁ የምታሻገረው ያ ድምጸት እግዚአብሔር እንዲሰማ እግዚአብሔር የሰማው የሰው የሃይማኖት ሰውነት ድምጽ ባሕር ማንኛውም ግዑዝ ፍጥረት የሚሰማው ይሆናል። ሁሉ የሚሰማው ሁሉን የሚያሰማ እግዚአብሔር ስለሰማን ነው ያ የተገኘው። እዩት፣ ሁሉን የሚሰማው ሁሉን የሚያሰማው እግዚአብሔር ስለሰማን እግዚአብሔርን የሰማው ፍጥረት ሁሉ ይሰማናል። ዋይሁን ነፋስ ይሁን ሲባል የሰሙት ፍጥረታት ሁሉ አሁን ነፋስ አልፈልግም፣ አሁን ዝናብ አልፈልግም ይቅር ሲባል እነሱ ሁሉ ይሰማሉ። ያ ግን ከላይ የደረሰው ጩኸታችን የተሰማው አንደበታችን የሚያመጣው ህይወት ነው እንጂ ከዚህ በምድር ላይ ብቻ ያለው ህይወት አይደለም። እኒህ ህይወቶች እንዲኖር ነው እግዚአብሔር የሚፈልገው። ልጆችን ወልዶ እንዳያድጉ ትቶ የሚሄድ በገዳም በነገራችን ላይ አሁን በሁሉም ዘንድ እንትን ማለት አይቻልም እንጂ በገዳም
ልጅ ያላት እናት ከሴቶች ገዳም እንድትገባ አይፈቀድም። ልጅ ያለው አባት ከወንዶች ገዳም እንዲገባ አይፈቀድም። ልጅ ነበረ? አዎ። ለምን ምን ደርሰዋል? እንዲህ ነው። አንዱ የ3 ዓመት ነው፣ አንዱ የ4 ዓመት ነው፣ አንዱ የ5 ዓመት ነው። ለምን ጥላቸው መጣ? ለዚህም የማይረባ አለም ብዬ በል ተመለስ፣ ልጆችን አሳድግ። በቃ ነፍሰ ገዳይ ይጸድቃል እንዴ? ምን ማለት ነው? በዚያ በእጅ አዙር በመነኮሳቱ ሲታይ ነፍስ ገድዬ ነው የመጣው ማለት ወይም ነፍስ ገድሎስ የጨረሰ ከሆነ ይሻላል። ነፍስ በመግደል ላይ ነው ያለው። ወደፊትም እየገደልኩ ነው የምኖረው እና ገዳም እገባለሁ። አንተ ለቅርብ ዘመዶች ያልሆንክ ሰው እንዴት መተህ እዚህ ትጸድቃለህ? አይቻልም። በቃ አይደለም ልጅ ኑሮ ትዳሬን ፈትቼ የሚለው ሁሉ አያመጣም። ትዳር ለመፍታት የሚያበቃ ነገር ምን አለ? ምን አለ? አሁን በዚህ በአዲስ አበባ አካባቢ በነገራችን ላይ ወገባቸውን በሀብል ሲደበድቡ በድንጋይ ቦርጫቸውን አውቀው ነፍተው ሲደበድቡ ውሸታቸውን ማታ ሆቴል ቤት የሚያድሩ ናቸው። ሃይማኖት ሲጀምር እንደዚህ አይደለም። እንዴ ከዚች ካለች ከደረቋ አጥንት ላይ በምላጭ በቶ ደም ማፍሰስ እኮ አይቻልም እኮ። ምንም ነገር ጥፍርን ከመቁረጥ ፀጉርን ከመቁረጥ በቀር የተፈቀደ ነገር የለም። በሽተኛውን አካል አስወግዶ ጤነኛውን አካል ለመከላከል ከሚደረግ በቀር ተብሎለታል። ማውገዝ በእንትን በአባቶች በሃይማኖት አበው ሲነገር አንድ ሰው ሰውነቱ ሲታመም የታመመውን ሰውነት እያዘነለት ቆርጦ ይጥላል። እያዘነለት እጁን እያዘነለት ቆርጦ ይጥላል። ጠልቶት አይደለም የሚቆርጠው። የእሱ መበላሸት ሌሎችን ያበላሻሉ። አንድ እጅ ሆኖ መኖር መርጦ ነው ያን የሚያደርገው። ለቀሩት አካሎች አስቦ ነው እንጂ ጠልቶት አይደለም። ደርቆ የሚኖር ከሆነ እኮ አይነካውም። ደርቆ የሚኖር ከሆነ በሽታ ወደ ሌሎቹ ማይሄድ ከሆነ ምንም ማድረግ አይፈልግም። አንድ እግሬ ያልታዘዘኝ ብሏል ይቆረጥልኝ አይልም። በሽታው ተላላፊ ሆኖ ሌሎችን የሚያጠቃ ሲሆን ነው ያ እሱን እያዘነለት ለሌሎች ደግሞ በመስጠቱ ህይወት ላላቸው በማለት እያዘነ ይቆርጠዋል። አንድን አባትን ማውገዝ በእንዲህ አይነት ነው። ለምን ሲባል እሱን መለየቱን እያዘነለት ወይም ተስፋ አድርጎ በመለየቱ ይመለሳል ብሎ ተስፋ በማድረግ ነገር ግን በሽታው ሌሎች እንዳያጠቃ በማድረግ እሱን ያወግዘዋል። እዩት። አሁን እኛ የምንፎካከርበት ሰዎችን ለማስወገድ ነው፣ ከቤቱ ለማጥፋት ነው የምንፎካከርበት። እንዲያ ግን አይደለም ውግዘቱ፣ በሽታው ሌሎች እንዳያጠቃ ነው። እሱ ደግሞ ታወቀብኝ ብሎ እሷም ታወቀብኝ ብላ እንዲመለሱ እንዲጸጸቱ እድል መስጠት። ምክንያቱም መለየታቸው ወደ ገሃነም አያደርሳቸው። መለየታቸው ለበጎ ሊሆንላቸው ይችላል። ተናግረው እንደሆነ አትድገመው፣ አስበው እንደሆነ አትናገረው እኮ ነው ያሉት። መጀመሪያ የሚወገዘው ሰው ተናግረው እንደው ተወው በቃ ይቅርባ፣ አትድገመው፣ አስበው እንደሆነ አትናገረው፣ ትቼዋለሁ አለ ሳይተው። ከዚያ በኋላ መጨረሻ ላይ ወደ መወገዝ ደረሰ። የውግዘት ዓላማው እንደ ሰውነት እያዘንለት የመቁረጥ ዓላማ ነው። ይህ ስለሆነ ልጆችን ትቶ የሚያጸድቅ ነገር የለም። ትዳር አጋርን ትቶ የሚያጸድቅ ነገር የለም። ለባለ ትዳር ገዳሙ ትዳሩ ነው። ለልጆች ገዳማቸው እናት አባቶቻቸው ናቸው። እናት አባቶች ገዳሞቻቸው ልጆቻቸው ናቸው። ለሰራተኛ ገዳሙ ስራው ነው። ለአሰሪ ገዳሙ ሰራተኞቻቸው ናቸው። እነዚህን መግፋት፣ መበደል፣ መስረቅ፣ መቀማት፣ መዋሸት የሲኦል መንገድ ነው። ከታወቀበት ሁሉ የእግዚአብሔር ቦታ እኮ ነው። ገዳም ቢገባ እኮ ገዳም እኮ ክፉ ነገር እኮ አብሮ ነው የሚሄደው። አንድ ጊዜ የሚገርማችሁ አንድ ቦታ ላይ 5 ሰዎች አንድን መስሪያ ቤት ክፉ ነገር አደረሱ ተብሎ እንዲቀየሩ ተደረገ። ከዚያ በኋላ ከተቀየሩ በላይ እንግዲህ የዘመኑ በሽታ ጉቦ ምናምን እንበለው ማለት ወደዚያ። ስለዚህ ያ ነገር ይወገዳል ተብሎ 5 ሰዎች ሩቅ ሀገር ተቀየሩ። ኋላ በተቀየሩ ሰዎች ሌሎች ሰዎች ተጠቁ። ከዚያ ያንን እንትን ያሉት ያስቀየሩት አባት ቁጭ ብለው ሲያዩት ስራው ይቀጥሏል። ሰራተኛው የተቀየረለት እንጂ ስራው ሄዷል። ያ ድሮ እነዚያ የተባረሩበት ሰዎች የሚሰራው ፊት ሲያዩ በነበሩ እንደ አድርገውን ነገር ይብረው ወንጅለው የነበሩ ሰዎች እየሰሩት። ምክንያቱም እነዚህኞች ጥናት አድርገውበታል። ነገሌ ገንዘብ ያከማቹ ቤት የሰሩ በዚህ ነው ብሎ ያችን ቦታ ነው ለካ የሚፈልጓት እነሱ። ለስራው አይደለም የፈለጉት ቦታውን ነው የፈለጉት። ኋላ ቀጥሎ ይሰራል። ኋላ በጣም የሚገርመኝ ነው ሰምቼው የማላውቀው ጥያቄ አንድ አባት ጠየቁኝ። እዚያው ቦታ ነበርኩኝ ለጊዜው ማለት። ኋላ ምንድነው ያሉት? በነገራችን ላይ አሉ አንድ ጥያቄ ተጠይቃችሁ፣ እሺ ክፉ ሰው ሲሞት ክፋት የት ይሄዳል? በነገራችን የሁላችሁ ጥያቄ ነው፣ መልሱ ለሁላችሁ ነው ማለት። ክፉ ሰው ሲሞት ክፋት የት ይሄዳል? ገሌ ክፉ ሰው ነው ነበር ያሉ፣ ሲሞትስ አብሮ ይሞታል? ኋላ ጸጥ አለ ሰው ሁሉ። ኋላ እርስዎ ምን ይላሉ አሉኝ።
ኧረ አባታችን የሰምቼው አላውቅም። ጥያቄውን ሰምቼውም አላውቅም በነገራችን ላይ ማለት ነው። እዚያ በኋላ ነው ያዝኩት እንጂ ሰምቼው አላውቅም። እንግዲህ ያልኩት እንግዳ ነው ለኔ ነገር ምን ሊሉ እንዳሰቡም አልፈለኩም። እንትን አላሰብኩትም። ኋላ አያችሁታ ክፉ ሰው ሲሞት ክፋቱ ወደ ሌላው ይሄዳል እንጂ አይሞትም። ክፋቱ እዚያ ተሰውጦ የነበረው ሰው ነው የሚሄድ እንጂ አይሞትም። ክፋት ወጣ ፈለ ወደ ጉብ ነው ወደ ጉብ ዲያብሎስ እንኳን ሲወል ወዶ ነበር አይደል? መች ክፋት በዓለም ላይ ጠፋ። እነ ሄሮድስ ሞተው ነበር አይደል? ገዳሽ መች ጠፋ በዓለም ላይ። ስለዚህ ክፋት ወደ ክፉ ሰው ይሄዳል እንጂ አይጠፋም። በተለይ ከአካባቢ በነበረ ሰው ላይ ይሰፍራል። ክፋት አይሞትም። ቦታ ቀይሮ ከዚህ ቦታ ራሱ አይለቅ ሰው ነው የሚቀይረው። ቦታውን በራሱ ከዚያ ቦታ ላይ ክፋት የሚሰራበት ልብ ብላችሁ እዩ። ትላልቆች ሁሉ ማለት ትላልቆች ስለሆነ ብዙ ቦታ አይታችሁ ስለነበር ክፋት ካለበት ቦታ ላይ ከነበረበት ቦታ ላይ ክፋቱ አይጠፋም። ክፉ ሰዎች በሞት በቅያሬ ይላል። ክፋቱ ግን ይዘልቅ ይኖራል። ለዚያ እኮ ነው ያ ቦታ ክፉ ቦታ ነው የሚባለው። ሰዎች እኮ የሉም። መጀመሪያ የተጠሩበት ሰዎች ቦታውን ክፉ ያስባሉ ሰዎች የሉ። ክፋቱ ግን ከዚያው ከአንድ ቦታ ላይ ያለው ተጨውቶ ተቀምጦ ሲያስጠና ነገሌ እንዲህ ነው እንግዳው ናችሁ ስትሄዱ በመስሪያ ቤት እንዲህ የሚያስጠኑ ሰዎች አሉ። የዚህ ቦታ እኮ ከባድ ነው፣ ይሄ ቦታ በጣም ከባድ ነው። ክፋት እየጫነው ያ ሰው የነበረውን ክፋት እያዘ እንዴት እንዲህ ይላል ሰው እንዲህ ብሏል፣ እንዲህ ብሎ ነው የሚኖረው፣ እንዲህ ማለት አይቻልም፣ እንዲህ ያደርጋሉ፣ እንዲህ ስለዚህ እንዲህ ብለን ኖር። ወዲያው ያ እንትን ቦታውን የተለቀቀለት ክፋት መጥቶ ከአዲስ ሰውዬ ላይ ቁጭ ይቀጥላል ክፋቱ። እና ይህ ስለሆነ ገዳም ቢካሄድ ማለት ገዳም ቢካሄድ ክፋትን ጭኖ ከተሄደ ምን ዋጋ አለው? መናቆርን ተጭነን ከሄድን ከኛ ጋር ገዳም ከሄድን የባሰ ያልነበረውን ሰው እናሰለጥናለን እንጂ ሌላ አይደል። ለማሰልጠን ከሆነ ጥሩ ነው። ክፋትን ለማለማመድ ላለመዱ ሰዎች ከሆነ እሱ ሌላ ተልእኮ ነው፣ ውብ ነው፣ ምንም አይልም። ግን ለመጽደቅ ከሆነ ግን ክፋትን ተሸክሞ ሄዶ መጽደቅ አይቻልም። ከተቻለማ ክፋት እነዚህ ማውረድ ይቻላል። ከዚህ ከወረደ ደግሞ የምንኖርበት ህይወት ሁሉ ገዳም ይሆን ይቀየር ይለወጥ ይል በረከት አለ። ያንን ወደ ገዳም ለመሄድ ማየት በህይወት ላይ በትዳር ላይ የጸደቁ ሰዎች ማየት በቂ ነው። ትዳር የማያጸድቅ ከሆነ ትክክል ነው። ግን በትዳር ሲነማን ተኮን ነው ሲጀመሩ ምሽት አግብታ የተኮነነ ሰው አለ? ባል አግብታ የተኮነነ ሴት አለች? ልጅ ወልዶ የተኮነነ ሰው አለ? ስራ ሰርቶ የተኮነነ ሰው አለ እንዴ? ከገዳምስ የተፈረደበት ሰው የለም? ምንም እኮ እንትን ቦታው አይደለም። ያ ለታደሉ ሰዎች ለሚጓጡ ሰዎች የተሰጠ ነው። ይሄ ደግሞ ለኛ ደግሞ የተሰጠ ነው። ቀለል ያለ ለመንግስተ ሰማያት ቅርብ የሆነ በእውነት ማለት ቀለል ያለ ለመንግስተ ሰማያት ቅርብ የሆነ ማለት ጋብቻ በጣም ቅርብ። እናንተ በክርስቶስ ልባሞች ናችሁበታል ይላል። እኛ ግን በክርስቶስ ሰነፎች ነን ይላል ጳውሎስ። ቢርበን የምንበላበት ቤት የለንም፣ የምንበላበት ገንዘብ የለንም፣ ቢጠማን የምንጠጣው ገን ንብረት የለን፣ ቢደክመን የምናርፍበት ቤት የለንም። በፍላጎት እንኳን የተነሳ ምንም ፍላጎት ከሰው ላይ ባይርቅ ያን እንኳን በጋዊ መልኩ የሚፈጽምበት የለውም። እናንተ ግን በክርስቶስ ልባሞች ናችሁ። ቢርባችሁ የምትበሉበት ቤት አላችሁ፣ ቢጠማችሁ የምትጠጡበት ቤት አላችሁ፣ የምትጠጡት ንብረት አላችሁ፣ ቢደክማችሁ የምታርፉበት፣ ቢመሽባችሁ የምትተኙበት፣ የምታድሩበት ቤት አላችሁ። ፍላጎት እንኳን ቢነሳባችሁ በህጋዊ መልኩ ፍላጎታችሁን ታስወግዱበት ህጋዊ የሆነ ኃጢአት ያልሆነበት ቦታ አላችሁ። እኛ ግን ሁሉ የለም፣ ድሃዎች ነን። በክርስቶስ ሲታይ ግን ሁላችንም እኩል ነን። እዩት ደግሞ እንዲያ የተሰቃየው ተስተካክሎለት የኖረውም በእግዚአብሔር በኩል እኩል። እኛ በቀላሉ ዓለም ላይ ቀለል ብሎን እንድንኖር የታደሉ ሰዎች ነን። በጣም ቀለል ብሎን የራሳችን በልተን የራሳችን ጠጥተን ከራሳችን ቤት ኖረን ሚስት አግብተን ባላግብታችሁ በቃ ኃጢአት ሳይሆንባችሁ የሰራችሁ ስራ ሁሉ እንደ ዝሙት ሳይቆጠርባችሁ ዝሙት ሳይባልባችሁ እንደ ስርቆት ሳይቆጠር ንብረቱ ምንም ነገር ኃጢአት የሌለበት ህይወት ማለት ቀላሉ በጣም ትዳር ማለት ነው። ስለዚህ ይህንን አሸንፌዋለሁ ሌላ መከራ ልቀበል የሚል ሰው ነው ወደዚያኛው የሚሄደው። ናቸው ሃይማኖተኛ ሰው ግን ይህን ሁሉ የፈጣሪ ትእዛዝ መተላለፍ ቅጣት የሚያስከትል መሆኑን ስለማያውቅ ሁሉን አክብሮ ሃይማኖተኛ ሰው ግን ይህ ሁሉ የፈጣሪ ትእዛዝ መተላለፍ ቅጣት የሚያስከትል መሆኑን ስለሚያውቅ ከላይ ያልናቸው ማለት ነው ሁሉን አክብሮ ይኖራል። ንጹህና ነውር የሌለበት ሰው ከቤተሰቡ አልፎ ለሃይማኖት ሰዎች ብሎም ለሰው ሁሉ መልካም ያደርጋል። ንጹህና ነውር የሌለበት ሰው ከቤተሰቡ አልፎ ለሃይማኖት ሰዎች ብሎም ለሰው ሁሉ መልካም ያደርጋል። ታውቁታላችሁ ገላትያ ላይ ያለውን ጥቅስ ብቻልስ ከሰው ሁሉም ጋር በሰላም ኑሮ በተለይም ለሃይማኖት ሰዎች አድርጉላችሁ። በተለይም
የሃይማኖት ሰዎች ማን? አሁን እኛ ቄስ ነው ልንወጥ። እናት ናት የሃይማኖት ሰው። ይህን ሁሉ ሰው ያስተማረችው እናቱ አይደል? መጀመሪያ ሃይማኖቱን ያስተማረችው ያቺ አሁን የሌለችው የብዙዎቻችሁ ያለችው የተወሰኑት ደግሞ የሌለችው እናታችን ናት። እኛ እኮ ቄሶች አይደለም ያስተማሩ። ሁለተኛ ደረጃ እኮ የመጀመሪያ እናታችን እኮ ናት ያስተማረች። ቤተክርስቲያን ያመጣን ማን ነው? የሚያቆርበን ማን ነበር? ስለ ቤተክርስቲያን ስለ ስሉ ሲያስረዳን የነበር ማን ነው? ስለእመቤታችን ስም የነገረን ማን ነው? ስለ ጌታችን ስም የነገረን ማን ነው? ስለምንቀርባቸው ሰማዕታት ጻድቃን የነገረን ማን? እሱ አይደለችም? ለሃይማኖት ሰዎች እዩት። አባት አይደል ይህን ሁሉ ያደረገው? ወደ ቤተክርስቲያን ስንስ እሱ እያረሰ አይደለኛ የተማረው? ቅድም የተሰደበው ሰውዬ ሳይማሩ የምንለው የሚፈክርበት ሰውዬ የተማረው ሰውዬ ማለት እሱ እያረሰ ሽማግሌው እኛ ቁጭ ብለን ስንማር ምን ነው አይደል? እንኳን አባታችን መምህሩ እንኳን እያረሰ እየተንገላታ ሊያስተማር እኛ ቁጭ ብለን ምንን አስበው ነው ተመልኩ። ከኛ ምንም ነገር የማይቀበለው የሚገርማችሁ ከመንግስት ከቤተክርስቲያን ምንም ደሞዝ የሌለው ምንም ነገር እሳቸው እያረሱ እኛ ቁጭ ብለን ስንማር፣ እሳቸው እየተንገላቱ እኛ ቁጭ ብለን ስንማር፣ እሳቸው እያረሙ እያጨዱ እኛ ቁጭ ምንድነው ያለው ነገር ሲተመልከቱት እኒህ ሰዎች ምንድነው ያለው በውስጣቸው በውስጥ ሙልጭ ያለ ተስፋ የሞላቸው ለምንድን ነው? ምን ያገኙበናል? ምንም እንኳን 5 ብር ሰጥተን አናውቅም ለምሁሮቻችን ምንም ነገር ማለት ብር ሰጥተን አናውቅ። ምናልባት አልፈን አንዳንድ ቀን አረብ ልናረምላቸው እንችላለን። ዘውጭልም አረማ ከሁሉ ስሉ ሊታረም ለወዳጅ ተሙ ቅጣት የሚያስከትል መሆኑን ስለሚያውቅ አኩሮ ንጹህና ነውር የሌለበት ሰው ከቤተሰቡ አልፎ ለሃይማኖት ሰዎች ብሎም ለሰው ሁሉ መልካም ያደርጋል። እንዲህ ያለው የምሕረት አኗኗር ከመስዋዕት ይልቅ የተወደደ ነው። ከመስዋዕት ይልቅ የተወደደ ነው የምሕረት አኗኗር። ከመስዋዕት ይልቅ ምን እንወዳለሁ? ምሕረትን እወዳለሁ። መስዋዕት ለማን የሚቀርብ ነው? ለእግዚአብሔር። ምሕረት ለማን የሚሰጥ ነው? ለእህት ለወንድም። እዩት። አልፋ አትምጣ ከዚሁ ስራ ማለት አልፈሻ ተጀዚው ከቤተሰብ ውስጥ ከመስዋዕት ይልቅ እንወዳለሁ። መስዋዕት ልታስገባ መስዋዕት ልታስገቢ ይዘሽ ብትመጭ ከቤተ መቅደሱ ሳትገቢ በሩ ላይ ቁሚ። አንተም ቁም። እዚያ በኋላ ከእህት ከወንድም ጋር ያለ ነገር እንዳለ አስብ። እንዳለ ትዝ ካለ ተካስታወሽ መስዋዕትን ታዩና ተመልሰሽ ሄደሽ ያንን ጨርሰሽ ነው ኋላ ስትመጭ ይደርሳል እሱ። በቃ ኃጢአቱ እኮ ገና ወንድማችን ይቅር ልንል ስንል ያን ጊዜ ተሰሩ ይሆናል። ሳንመለስ ልንቀር እንችላለን። ችግር የለውም። እግዚአብሔር የሚወደው ትልቁ መስዋዕት ወንድም ጋር ያለውን ከእህት ጋር ያለውን ስለሆነ መስዋዕቱ ቢገባም ባይገባም ተቀብሎታል። እኛን መጀመሪያ ስንሄድ ማለት ያ ነው ትልቁ መስዋዕት። አሁን እኛ እግዚአብሔርን በገንዘብ የምንረዳው የሚያስደስተው ቀለበቱን አውልቆ የሚሰጣለ፣ አንገቱን ሀብል የሚሰጣለ፣ የጆሮ ምን እግዚአብሔር ጉትቻ ይፈልጋል ሲጀመር ማለት ያ አንዳንድ ጊዜም ፈታኝ ነው ራሱ ስጦታው። ያ በጣም በራሱ የቀለበቱ አሁን የሴቶች ቀለበት ማውለቅ የሚያገባ ሰው አለ ቤተክርስቲያን ትርጉሙ ራሱ ምንድነው ማለት ነው? የሀብል ማውለቁ፣ የቀለበት ማውለቁ፣ የጆሮ ጌጥ ማውለቁ አሁን ለማን ነው? አንድ ደሃ ሰው አሁን ቀለበት አስፈልጎት ሊያገባ የሚሰጥ ሰዋል? ለምን ለዚህ አይሰጥም? እግዚአብሔርን በወርቁ ለማታለል ምንድነው ትርጉሙ በራሱ ማለት ያ እኮ የሚሸጥ ነው። ቤተክርስቲያን አይሰራበትም። እንግዲህ ይሸጥ አይሸጥ እሱ ሌላ ጉዳይ ነው። ምንድነው ግን ጠቃሚ ነው ወይ? ይሄ ጥሬ ዕቃ በራሱ ለቤተክርስቲያን ያገለግላል ወይ? የሚበላ ለድሆች የሚሰጥ ነው። ምንድነው በራሱ ማለት ከብት ማንጣት እንኳን ከንግግር የተነሳ ነው። ከብት ማንጣት እንኳን የሚሸጥ ከሆነ በጣም ብዙ ሂደት አለው። እንደሚያደርገው እሱ አይደል? ለቤተ ክርስቲያን ሲሳሉ እንኳን ቤተክርስቲያን የምትፈልገው ስንዴ ከሆነ ስንዴውን ንጹህ ስንዴ፣ ዘቢ ከሆነ ዘቢ፣ ጧፍ ከሆነ ጧፍ። አገልግሎት ላይ ያሉ ነገሮች የሚያገለግል ነገር መጎተት ምንድነው? ጥሬ ዕቃ ይሄንን ብረት መጎተት ምን ያደርጋል? ብረት ያን ሽጦ ለድሆች መስጠት አይቀርም። ስሜታዊ ለምጽዋት ስሜታዊ መሆን አያስፈልግም። መረጋጋት ያንን መስጠቱን በራሱ የማይፈልግ ባል ሊኖር ይችላል። የማትፈልግ ሚስት ልትኖር ትችላል። ሊታሰብበት ያስፈልጋል። በራሱ ስሜታዊ አንድ ሰውን ለመዝረፍ የሚቀጠር ሰው አለ። በነገራችን ላይ ድሮ ገንዘብን የሚል ሰው ለማኝ ነበር የሚባል ነው። አሁን አዲስ አበባ ስሙ ተቀይሮ አስተባባሪ ነበር። ገንዘብ አስተባባሪ እገሌ ይምጣለን። አስተማሪው ሳይሆን ገንዘብ አስተባባሪ ስሙ ተቀይሮ ያ ሁልጭ አድርጎ ወደ እጃቸውን አወጡ። እጃቸው ማን? ይሄ እግዚአብሔር። ጥያቄው ራሱ የሚገርም ነው። መልሱ ራሱ የሚገርም ነው ማለት ይሄ እግዚአብሔር። ኪሳቸው ማን? ይሄ እግዚአብሔር። እጃቸውን ወደ ኪሳቸው አስገቡት። ሁሉም እንግዲህ የእግዚአብሔር ስለሆነ አወጣችሁ ስጡ። አይ የመንፈሳዊ ስርቆት ማለት ሙልጭ አድርጎ ትዳር ማን? የእግዚአብሔር። ቀለበት የማን? የእግዚአብሔር። አወጣችሁ። አሁን ተሰብኩ ተሙቶ ማለት እነሱም ተሰብከው ያንን አሁን ዝም ቢሉ አሁን እግዚአብሔርን ዋሹት ማለት በእነሱ ልቡና ማለት እጃችን የእግዚአብሔር ነው፣ ገንዘባችን የእግዚአብሔር ነው ስላሉ ገንዘባችን አውጥተው ባለመስጣታቸው ውሸታሞች ናቸው። አውጥተው ያን እያለቀሱ ቤተመስቤታቸው የለየለት ውሸት የተለበሰብን
ሲጀመር ለቤተክርስቲያን እንዲህ አይለመንም። አሁን የኛ የክፋታችን ውጤት ያመጣብን። እሺ ብትሉ በረከትን ትበላላችሁ፣ እምቢ ብትሉ ሰይፍ ይበላችኋል። ይሄ ነው ቀጥታ ቃሉ ማለት። ሰይፍ ነው የጣለብን እግዚአብሔር ማለት። ወደንም መክፈል እምቢ ስንል አስገድዶ ማስገደዱ በጉልበት እንዳይሆን ደግሞ በዚሁ በማንኖርበት በመንፈሳዊ ሕይወት በኩል አስገድዶ መጣና ጣጣ አድርጎ ወሰደብን። ይሄ የእምቢታችን ውጤት ነው። ሌባ የጣለብን ማለት ሌቦች ስለሆን ሌባ ጣለብን። እምቢተኞች ሲሆን እምቢ ብሎ በሰው ፊት ድርቅ ብሎ አንቱ ስንት ሺህ ደረሰ? በኢትዮጵያ አቆጣጠር ይህን ያህል ወይም በኤርትራ ይህን ያህል ናቅፋ ይህን ያህል ጎደ ይህን መሙላት አለብን። ይህን ካልሞላን ምንም አንሄድም። ከዚያ በኋላ አንዳንድ ሰዎች በጣም ሲሰማቸው በቃ እኔ እሞላለሁ የሚሉ ሰዎች ይመጣሉ። ፊት ያልሰጡትን አድርገው ብዙ ይሰጣሉ። በቃ እንዲለቃቸው ለማኙ ማለት ነው። እና እኒህን ነገሮች በራሳቸው ሊታሰቡ ለእግዚአብሔር ምንድነው ቤት ነው የሚታሰበው። 5 ብር መያዝ አለብኝ፣ 3 ብር ለትራንስፖርት ይሆነኛል፣ 2 ብር ወይ ለቤተክርስቲያን ወይ ለዕዳ እሰጣለሁ። ከዚያ ውጭ ንቅንቅ የለም። ያልታሰበበት ጽድቅ ደግሞ ምንድነው? ቀለበቴን የሚሰጥ ከሆነ የሚጠቅም ከሆነ ቀለበቴን ሽጬ እሰጣለሁ ወይ ቀለበቱን እሰጣለሁ። ከቤት ነው ግን የምነሳው። በድንገት ሰው ሲለፈልፍ ምንም በቃ ንቅንቅ ማለት አይችልም። ወሰን ያለው ሰው መልካም ለማኝ ሲለምን ጭርቅን አውልቆ መስጠት፣ የንግግሩን ቅልጥፍና የሌለው ደግሞ ለማኝ ሲለምን ረግጦ መሄድ። ይሄ እኮ ለጽድቅ አይደለም ማለት የለማኝ ዘፋኝ መቀጠል እኮ ማለት ይሄ እኮ ለአዝማሪ የተሰጠ ለዘፋኝ የተሰጠ ማለት ነው እንጂ ለድሃ የተሰጠ ማለት ነው። በድምፁ በመለፍ እናቴ አትለፊኝ፣ እናቴ እንዲህ ስለሆነ እግዚአብሔር ይባል አካሌ እግዚአብሔር ስለ እግዚአብሔር ስም ዘፋኙ ነው የተፈለገ ማለት። አሁን ምጽዋቱ ሳይሆን ዘፈኑ ነው ማራኪነቱ፣ አነጋገሩ ነው የተፈለገው። አሁን ልብ የሌለው ክርስቲያን መሆን ነው። ልንሰጥ ከፈለግን መጀመሪያ ዘመዶቻችን አሉ፣ ጎረቤቶቻችን፣ የምናውቃቸው ሰዎች ስራ ቦታ አሉ። በቃ ውስን ያለ ጥጥር ያለ ሰው እሺ፣ ነገሮችን በውስጡ ፍና አድርጎ ለማንም ግን የማይናገር ብሎ ዝም ብሎ በተግባር ብቻ የሚገለጥ ማለት ነው። አልፎ ለሃይማኖት ሰዎች ብሎም ለሰው መልካም ያደርጋል። እንዲህ ያለው የምሕረት አኗኗር ከመስዋዕት ይልቅ የተወደደ ነው። ምክንያቱም እግዚአብሔር ቅድሚያ የሚፈልገው እንድንሰዋለት ሳይሆን ትእዛዙን እንድንፈጽምለት ነው። እንድንሰዋለት ሳይሆን ትእዛዙን እንድንፈጽምለት። የቅዱስ ያሬድ ያለውን በነገራችን ላይ እንድንሰዋለት እግዚአብሔር አይፈቅድም፣ ትእዛዙን እንድትፈጽምለት ነው እንጂ ብሎ በሳውል መነሻነት በቅድሙ ማለት ነው። እይፈቅድ እግዚአብሔር ከመትስሎቱ አላ ከመተግበር ቃላት ይሁ ዝማሬ እግዚአብሔር እንድትሰዋለት አይሻም፣ ትእዛዙ እንድትፈጽምለት በአንተ መጠን በአንቺ መጠን በሚቻልህ አድርግ ያለሽ እንድታድርጊለት ነው እንጂ ተገደሽ በሬ ያመጣሽ እንድትሰዊ አይፈልግም እግዚአብሔር። አሁን ይህንን የሚለው ማለት ነው። ስለዚህ ባለው ነገር ላይ እግዚአብሔር አቅማችን መሰረት አድርጎ እንድንጸድቅ የሚፈልግ ጌታ ነው። ሐዋርያ ያዕቆብም በእግዚአብሔር ፊት ንጹሕና ነውር የሌለበት እጅ ቅድሙ አሁን እናት አባቱን የማይረዳ አለ። እናት አባቶችስ በእግዚአብሔር ፊት ንጹሕና ነውር የሌለበት ሃይማኖት ይህ ነው። የትኛው ይሆን ንጹሕና ነውር የሌለበት? ጭራሽ አሁን እኛ የምንሄደው ከሌላ ቦታ ነው። ሃይማኖት ነውር የሌለበት ሃይማኖት፣ ነቀፌታ የሌለበት ሃይማኖት ምንለው ቋሚውን የማያስቸግረንን የእግዚአብሔር ሕልውና ነው። ሃይማኖት ግን ከዚያ ያ እንዳለ ሆኖ የሚያስቸግረው የኛ ተቅበዝባዥነት፣ ኮብላይነት አኗኗር የሚያስቸግረው ሃይማኖቱን የሚያጠፈው ሃይማኖቱን የሚያከፈው ያኛውማ አይቀየርም። ጥሩ ነው፣ በጣም ቀላል ነው። የከበደን የኛ ህይወት አለመስተካከል ክብደት ነው እንጂ እኮ የኢየሱስ ሶስትነት አልከበደን። ችግር አለው ይችላል እግዚአብሔር። አንዳንድ አሞራዎች 4 ራስ ያላቸው አሞራዎች አሉ ይባላል። ተሰምታችኋል? በማን ነው? በፋርስ አካባቢ ነው። እንትናቸው ታች ነው፣ እግራቸው አንድ ነው፣ ከላይ 4 ራስ ነው። ኪሩቤልን ሲፈጥር እንዲያ ነው። ከመሬት ለቄጥሩ ገጸ በገጽ እየተናጸሩ ወደ 4 በኩል እንዲያዩ አድርጎ ሊፈጥራቸው ኪሩቤል ይችላል እግዚአብሔር። አሁን ስላላየለኛ ሊገርመን ይችላል። ጅራታቸው እንደ እባብ፣ ወገባቸው እንደ አንበሳ፣ ከአንገታቸው በላይ እንደ ሰው ቅርጽ ያሉ እንስሳት አሉ። ምንም እግዚአብሔር እኛ ካየነው ይልቅ ያላየነው የሚበዛ ያላየን ለስነ ፍጥረት የሚበዛ ጌታ ነው እግዚአብሔር። እና ድንቅ ስለሆነ ብዛትም ስላለው እኛ አሁን የምናየው ሃይማኖት ምንለው ያስቸግረን የህይወታችን መጣናም ነው። የእግዚአብሔር ሶስትነት በጣም ያስቸግር በእውነት ማለት የእግዚአብሔር አንድነት በጣም አይከብድ። ምን ችግር አለው? እንኳን እሱ እግዚአብሔር እኛን ብዙ የተለያየ ነገር አድርጎ ፈጥሮና አይደለም። ምን አለ ሐዋርያው ጴጥሮስ ያዕቆብ በእግዚአብሔር ፊት ንጹሕና ነውር የሌለበት ሃይማኖት፣ ንጹሕና ነውር የሌለበት ጭራሽ ሃይማኖት ይህ ነው። ወላጆቻቸው የሞቱባቸው ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳት፣
ከዓለም ርኩሰት ራስን መጠበቅ ነው። አሁን ንጹህ ነውር የሌለበት ሃይማኖት ይሄ እናት አባት የሞቱባቸው ልጆች መርዳት፣ ባላቸውና ሚስቶቻቸው የሞቱባቸውን ሰዎች መርዳት፣ ልጆቻቸው የሞቱባቸውን ሽማግሌዎች መርዳት፣ ከዓለም ርኩሰት ደግሞ ራስን መጠበቅ ወንድ ለመሆን ከመፈለግ፣ ሴት ለመሆን ከመፈለግ፣ ግብረ ሰዶም ከመፈጸም፣ ከነዚህ ከእግዚአብሔር እምነት ውጭ ሆኖ ሌላ ነገር ከማድረግ እግዚአብሔር ከፈጠረው ከዚህ ከዓለም ርኩሰት እዚህ ንጹህና ነውር የሌለበት አሁን እዩት። ታዲያ ሃይማኖተኛነት እውነት ነው። እውነትም ማለት ከህይወታችን ያለ ነው ማለት እየረከሰን ያለ ነው። አንድነቱን ሶስትነቱን ባለማወቃችን አይደለም። አንድነቱን ሶስትነቱን የሚያውቀው ሰውነታችን እግዚአብሔር በሚያውቀው ህይወት አለመኖሩ ነው። አንድነቱን ሶስትነቱን የሚያውቀው ሰውነታችን እግዚአብሔር በሚያውቀው የክርስትና ህይወት ሰውነት አለመኖሩ ነው። ርኩሰቱ፣ ነውሩ፣ ነቀፌታው ይህ ነው እንጂ የእግዚአብሔር አንድነት አያስቸግርም። የእግዚአብሔር ሶስትነት አያስቸግርም። እርሱ ራሱ በሁለት እግር አራት ራስ አድርጎ የሚፈጥር ጌታ ነው። እኛንም ራሱ ሶስት ኩነት ያለን አንድ ሰው አድርጎ የፈጠረ ጌታ ነው። የእርሱ ሶስትነትና አንድነትማ ከኛ ጋር የተቀራረበ ነው። እኛ ልብ፣ ቃል፣ እስትንፋስ ያለን አንድ ነን። እሱ ልብ፣ ቃል፣ እስትንፋስ ያለው አንድ ነው። ልዩነቱ እሱ ቃሉ አካል መኖሩ፣ ልቡ አካል መኖሩ፣ እስትንፋሱ አካል መኖሩ በጣም እኮ ቅርብ ነው። ይህ የሚያስቸግር ከባድ ነገር አይደለም። የከበደው ግን የኛ ጨለማ ህይወታችን ሁሉ ጭልም ያደረገብን ማለት እኛ ምን ለፋ ጨለማው ከእግዚአብሔር ጋር ያለ ከብዶን እምነቱ እንዲያ ነገር ነው አይደለም። እምነቱን የከበደው የኛ ህይወት ነው። ተሸካሚ መሆን የተገባው እንደገና ለእምነቱ ሸክም የሆነው ህይወታችን እምነቱን ሊሸከም የተፈጠረው የታደለው ሰውነታችን ለእምነቱ ሸክም ይሆን የማይፈለገው የማይጠበቀው ነገር የሚታይበት ህይወታችን ነው ከባዱ እንጂ እኛ እምነቱ አልከበርም። የከበርነው ለእምነቱ ከተባለ እኛ ነን የከበርን አሸጋሪዎች። ወደኋላ ተመልሰን ማለት ነው። ፈረስ ጌታው እንዲሸከመው ያዘዘ በፈረሱ በላይ በሰውየው በላይ ፈረሱ የሆነ ማለት አሁን የፈረሱ ጉዳይ በስር ሆኖ መሄድ ሲገባው እንደገና በላይ በሰውየው በላይ መሆኑ ጣለው ማለት ይሄ እምነታችን ለህይወታችን ከብዶ ህይወታችን ለእምነታችን የከበደው ነው። ችግራቸው ጊዜ መጠበቅ ነው ይላል። ሃይማኖተኛ ሰው እግዚአብሔር አለ ብሎ ስላመነ ለክፉም ለደጉም እንደ ስራው ዋጋ ክፍያውን እርሱ የሚከፍል በመሆኑ መልካሙን ለማግኘት ይላል። ራስን መመርመር፣ እግዚአብሔርን ደስ የሚያሰኘውን ማድረግ ይወዳል። እንዲሁም እርሱን የሚያስደስተውን በመተው በጊዜያዊ ነገር ሳይሸበርና ሳይፈራ አንደበቱን ገትቶ ይይዛል። እንዲሆነ አይፈራም። ኃጢአተኛ በየነገሩ ይደነግጣል፣ ጻድቅ ግን እንደ አንበሳ ተዘልሎ ይኖራል። እንደ አንበሳ ተዘልሎ ዝም ብሎ የሚኖረው መልካሙን ወለት አይደለም፣ ክፉ ነገር ሲኖረው እዩት። አሁን ያለንበት ህይወት በጣም እጅግ የሚያንገጫገጭ መሰረት የሚያሳጣ ህይወት። ጻድቃን ግን ተረጋግተው እየኖሩ ነው። በቃ እግዚአብሔር ያውቃል ነገ እንዲሆን በቃ እውነት ነው። ሲጀምር ምንም ነገር የለውም። ስለዚህ ክፉ ነገር ሲመጣ ሁሉ የሚረጋጋ ነው። ኃጢአት ሲበዛ ግን ክፉ ነገር ሳይመጣ በዚህና ዓመት እኮ እንዲሆናል እገሌ እኮ እንዲህ ያለ ገጸ ባህሪ ክፉ ገጸ ባህሪ ለራሱ እየሳለ ሲጨነቅ ነው የሚያድር። ራሱ ክፉ ገጸ ባህሪ እገሌ እንዲህ ያደረገኝ እገሌ እንዲህ ልታደርገኝ እንዲህ ሊያደርገኝ ይችላል። የለም እኮ ከሰዎቹ ሁሉና ውስጥ ነው። ከርሞ እንዲህ ይሆናል እገሌ እንዲህ ያደርጋል። የለም አልታሰብም። ከርሞ እንዲህ አይደለም አይታሰብም። ስለ ከርሞ የሚያውቅ ደግሞ እግዚአብሔር ለቤተሰብ ሆነ ለሌላው በሚችለው ሁሉ የሚገባውን በማድረግ ሃይማኖቱን አስጠብቆ ይኖራል። ከዚህ በተለየ ግን ራሱ የማይወደውን እያደረገ ምን አለብኝ በማለትና ምን ችግር አለ በማለት ትእዛዙን እየተቃወሙ በቤቱ እንደፈለጉ እየኖሩ በምሕረቱ ብዛት ስላልተቀሰፉ ብቻ የወደዱትና የተወደዱና የተተው የሚመስላቸው ሰዎች ራሳቸውን ያታልላሉ። በምሕረቱ ብዛት ተከቦን ስንኖር ማለት እውነት እግዚአብሔር አለ። አሁን እኛ እግዚአብሔር አለ ብለን የለም ለማለት እግዚአብሔር አለ ብለን ጥያቄ ያቀረብነው እኛ የጠየቅነው ስላልተመለሰልን ነው። በሰው ላይ ክፉ ነገር ሊሆን ይችላል፣ በራስ ላይ መልካም ነገር ሊሆን ይችላል ጥያቄው። እውነት እግዚአብሔር አለ። አሁን ይሄ ግን ያመጣው ለምንድን ነው? እኛ በምንሰራው ኃጢአት ስላልተቀጣን እለት በእውነት ማለት የኛ የሰራነውን ስራ የሚጎሽመን ነገር ቢሆን ኖሮ እግዚአብሔር መሮን እናውቃለን። እኛ ስለተተውን ነው ሰዎችን ለምን ስላልወጋልን ብለን እንትን ያለ የኛ መተው ነው። በነገሌ ላይ ለምን እግዚአብሔር እርምጃ አልወሰድም የምንለው በእኛ ላይ ያሳየው ምሕረቱ ነው። በእኛ ላይ ያሳየው ምሕረቱ በነገሌ ላይ ማቱ ለምን አልመጣም? ስለዚህ የለም የሚያስብል ነገር ያመጣል። የኛ መማራችን ነው ያን። አሁን ያን ጊዜ ታዲያ የሚመጣው ምንድነው? መጀመሪያ ማቱን ባለማወቅ ነው መብለን እንዲህ ያድርግ ብሎ ለጠያቂው ማት ይመጣል ማለት
ምሕረቱን እንዲያውቀው። ክፉ የደረሰበት ሲጀመር ለሰው ክፉ እንትን አይፈልግም። እግዚአብሔር ያውቃል። ኧረ እንዲህ አይልም። ኧረ ለማንም ሰማለሽ እኛ ሀገር ሰዎች እንዲያ ስለሆኑ ይህንስ ለማንም አልመኘውም የሚል ሰምታችሁ አጣው። እዩት። ይህንስ ለሰው አይስጠው። አንድ በሽታ ታሞ ሲደንሰው ኧረ ይህን ለሰው አይስጠው። እዩት። አሁን ብሩኮቹ እንዲያ ነው የሚሉት። እንኳን ቆሞ በቀጥታ ገሌን ሌሎ ይቅርና ኧረ ለሰው አይስጠው። የሚቻለው ሰዎች ራሳቸውን ያታሉ። በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና ይላል። ሰው ቢረሳው እርሱ ስለማይረሳው የተሸፈነ ሳይገለጥ አይቀርምና ያን ጊዜ ስራው ስለሚገልጠው ቀድሞ በንስሐ ማስረሳት ያስፈልጋል ይላል። እኒህን እስካሁን ድረስ ያየናቸው ወደ 6 ያህል፣ ነገር ግን በንዑስ ርዕስ ብዙ የተከፋፈሉ ነገሮች አሉ። እኒህ የሰውነታችን ለሃይማኖቱ መሰረት እንዲሆን የሚያስችሉ ኮርቻዎች ናቸው። ሃይማኖቱ ተስተካክሎ የሚቀመጥበት ኮርቻ ይህ ሰብዕና ነው። ይሄ ኮርቻው ካልተስተካከለ ከኮርቻው ላይ የሚቀመጥ ሰው ስለሌለ ሃይማኖቱም ጋውን በሃይማኖቱ ውስጥ የተስተካከለ ሰብዕና ከሌለን ሃይማኖቱ የሚያስወግደው ነገር የለም፣ የሚያመጣው ነገር የለም። ያ ታዲያ የሃይማኖቱ ድክመት አይደለም። ከሙስሊም ሃይማኖት ከሌሎችም ተሽሎ አለመገኘት አይደለም። ከሙስሊም አማኞች ተሽሎ አለመገኘት የማይገኝ ክርስቲያን መሆን፣ ሃይማኖት ከሌለውም ሰው የባሰ መሆን ማለት ነው። ይህ ስለሆነ እኒህን ወደኋላ ያየናቸው ነገሮች የእኛን ህይወት መሰረትና ቅርጽ መያዝ እና አለመያዝ የሚያሳዩ ናቸው። ከዚህ በኋላ ያለው ቅድም እንዳልኩት ወደማያስቸግረው የሃይማኖት መሰረት ነው። እግዚአብሔር አንድ ነው፣ እግዚአብሔር ሶስት ነው። መስማት ብቻ ነው፣ ምንም ነገር የለም። የሚያስቸግረን መልሰን የሚያስቸግረን እስካሁን የመጣንበት ለእናንተም ለእኔም አስቸጋሪ ነው። እናነበዋለን፣ እንሰማዋለን፣ እንጠላዋለን። በምንጠላው ህይወት እንኖራለን። ከምንጠላው ህይወት መውጣት አቅቶን እስከ መቃብር ድረስ እያነከስን እንሄዳለን። ይሄ በጣም እጅግ ከባድ። ሐዋርያው ጳውሎስ አንድ ሁለት ነገሮች በውስጥ ይሟገታሉ፣ ይጣላሉ። አንዱ ይሄን ያደርጋል፣ እኔ ግን አንዱን አልወደውም፣ አንዱን እወደዋለሁ። አንዱን የምወደውን ትቼ የማልወደውን እሰራለሁ። የምወደውን ትቼ የማልወደውን የምሰራ ከሆነ ምንኛ እኔ ለኃጢአት የተሸጥኩ ከንቱ ሰው ነኝ፣ ጎስቋላ ሰው ነኝ። እሱ የኛን ስነ ልቦና የሚናገረው የምወደውን አልሰራውም፣ ግን የምወደው የማይሰራው ነው። የምሰራው ግን የማልወደውን ነው። እንዴት የማልወደውን እሰራዋለሁ እኮ ነው። አሁን ሁሉ ሰው ክፉ ነገር የተባለውን ኃጢአት ሁሉ አይወድም፣ ግን ይሰራዋል። እኔ ብዙ ነገር እጠላለሁ፣ የምጠላው ሙሉ በሙሉ አድርገዋል። ምንድነው ነፃነት እያለ ምንድነው እንዲያ ይሆን ነው? ስለዚህ እነኝህን ስናደርግ አሁን ራሳችን አመቻችተን ስናስቀምጠው ብዙ ነገር ማድረግ እንችላለን። ዓለምን መለወጥ እንችላለን። የውስጥ የኛን ሰውነት ተውት፣ በጣም ቀላል ነው። ይሄ ክፋት ነው እንጂ በተፈጥሯችን የተባረክን ነን እኛ። አሁን እኮ ይሄ ድል ከመጀመሪያ ጀምሮ የመጣ ከሰው ቤተሰብ ያገኘ ነው፣ ከጎረቤት የሰማ ነው፣ በውጭ በስራ ባልደረቦቻችን በእኛ ተመጣጣኝ ባሉት ሰዎች እንደገና ባለፉት ሰዎች የሚዘራብን ክፉ ነገር ከሰውነታችን ውስጥ መሰረት ጥሎ ነው እንጂ እኮ ሰው ማለት ቡሩክ ፍጥረት እግዚአብሔርን ሰውን ፈጠረ። ሰውም እጅግ መልካም እንደሆነ አደነቀ የሚለው መልካም ነው አደነቀ፣ መልካም ነው አለ አደነቀ። እጅግ መልካም የተባለት እኮ ለሰዎች አለ። በእርግጥም እጅግ መልካም ሰውን የመሰለ ፍጡር በጣም በዓለም ላይ የለም። እጅግ የተባረከ ፍጥረት። አሁን ክፉ ነገር ሰርቶ እግሬም በሰበረው ዓይኔም ባወረው ይህ እኮ ነው ሰው ማለት ለሰራው ነገር ወደ የሚጸጸት ማለት ይሄን ህሊና ታሰርተው ወለአዳም ወለቀሳደ አንተ ርኩስ መንፈስ ይለዋል መቃቢ። ለአዳም እኮ 10 ነገሮች ተሰጥተውታል። አንተ እኮ አንድ ከገደልክ ደግሞ ወደ ግድያ ወደ ክፉ ነገር የምትሄድ ለውጥ የሌለው ጸባይ ያለህ ብግርና ሰይጣን። ሁልጊዜ አንድ ሰው በተለያየ መንገድ ትገለዋለህ፣ ትገለዋለህ። ያደረከው ነገር የማትጸጸት ሰው እኮ ክፉ ይሰራል የሚጸጸት፣ ያዝናል፣ ይደሰታል። እንዲህ ያለ ነገር ያለው እኮ ሰው እኮ ለሱ እኮ መልካም ነገር ነው የተሰጠው። እና ሰው ማለት እጅግ ድንቅ ፍጡር ስለሆነ የተሰጠን ጸጋ በጣም ትልቅ ነው። ተፈጥሯችን በጣም ትልቅ ነው። ግን ይቀርናል፣ በጣም አልጀመርነው። መታገል ይጠይቃል። ያ ትግላችን ውጤት ባናመጣ ትግላችን በራሱ ውጤት ነው። አያችሁ፣ ትግላችን ለውጥ ባያመጣም ትግላችን በራሱ ለውጥ ነው። ክፉን አውቀን ነው መታገላችን። ላንጥለው እንችላለን። ሰይጣን ነውስ ከስጋና ከደም ጋር ለምንታገለው አፈር ተሸክመን ነው ከእሳት ጋር የምንታገለው። ስለዚህ ያንን ለውጥ ባናመጣ መታገላችን በራሱ አልፈልግም ይህን አልፈልገውም የምፈልገው ይህን በራሱ ለእግዚአብሔር በቂ ነው። ጥረታችን ነው የሚያይ እንጂ ራሱ ውጤቱን ስለማያይ፣ ስለዚህ እኒህን ነገሮች ሊነበቡ ያስፈልጋል። ከዚህ በኋላ ያለው ወደ ምስጢረ ሥላሴ ነው የምንገባው። በጣም ቀላል ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም መልካሙን ዋጋ ይክፈለን።
እግዚአብሔር ከዚህ መተን የምንወጣ ተገኝተን የምንታጣ ተቆጥረን የምንጎላ ያድርገን። መንግስቱና ጽድቁን ያርብሰን ያውርሰን። እግዚአብሔር ይስጥልን።